ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል? 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አሁንም አብሮነታችሁ ከኛ ጋር እንዲሁም በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜናዎች። የመረጃ ሉዓላዊነት ለፖሊሲ ነጻነት ሀገራዊ ጉባኤ በሁለተኛ ቀን ውለው በአዲሱ አንድ እቅድ አንድ ሪፖርት የአሰራር ስርዓትና የመካከለኛ ዘመን የልማትና ኢንቨስትመንት እቅድ ላይ የመከረ ይገኛል። በሰባተኛ ጠቅላላ ምርጫ ከፍተኛ ቁጥር ያላቸው መራጮች ድምፅ ለመስጠት መዘጋጀታቸው የኢትዮጵያ ሕዝብ ለሰላም ለዲሞክራሲና ለሀገር ግንባታ ያለውን ጽኑ ፍላጎት ያሳየበት ታሪካዊ ምዕራፍ ሆኗል። በሌላ በኩል የፖለቲካ ፓርቲዎች ፖሊሲዎቻቸውንና አጀንዳዎቻቸውን በተለያዩ ሚዲያዎች ማቅረባቸው ለመራጮች ውሳኔ የሚያግዝ ሆኗል። የምስራቅ አፍሪካ ሀገራት ህዝቦችን ሰላምና ደህንነት በማረጋገጥ ዘላቂ ልማት ለማምጣት ቅንጅታዊ አሰራሮችን መዘርጋት ይገባል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዛሬ ማክሰኞ ጀምሮ በኢራን ላይ ሊፈጽሙት የነበረው መጠነ ሰፊ ጥቃት በባሕረ ሰላጤው ሀገራት ጥያቄ መሰረት ማራዘማቸውን ገለጹ። በ37ኛ ሳምንት የእንግሊዝ ፕሪምየር ሊግ አርሰናል በርንሌን በማሸነፍ ለዋንጫ ይበልጥ የተቃረበበትን ውጤት አስመዘገበ። ከዜናዎቹ ጋር አሸናፊ እንዳለ ከእናንተ ጋር ቆይታ አደርጋለሁ። እንዲሁም ደግሞ ከዚህ ከዋናው ስቱዲዮ ለእናንተ ከሚደርሱ ዘገባዎቻችን በተጨማሪ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችንም አሉ። የመረጃ ሉዓላዊነት ለፖሊሲ ነጻነት ሀገራዊ ጉባኤ በሁለተኛ ቀን ውለው በአዲሱ አንድ እቅድ አንድ ሪፖርት ላይ እየመከረ ይገኛል። ይህንን ጉዳይ የተከታተለ የሚገኘው ሪፖርተራችን መሐመድ አልቃድር ነው። ወደ በኋላ ተጨማሪ መረጃዎችን ያደርሰናል። የተለያዩ ሀገራት አምባሳደሮች፣ የዲፕሎማቲክ ማህበረሰብና ዓለም አቀፍ ኩባንያ ተወካዮች ልዩ የኢኮኖሚ ዞኖችን እየጎበኙ ነው። ይህንን ደግሞ እየተከታተለ የሚገኘው ሪፖርተራችን አባዲ ወይናይ ነው። ወደ በኋላ ተጨማሪ መረጃዎችን ያደርሰናል። ሰባተኛው ጠቅላላ ምርጫም የኢትዮጵያን የዲሞክራሲ ባህል ግንባታ ወደ ላቀ ደረጃ ያሸጋግራል ብለዋል የአዲስ አበባ ከተማ ነዋሪዎች። ይህንን ጉዳይ ደግሞ እየተከታተለች የምትገኘው ሪፖርተራችን ዛራ መሐመድ ነች። እሷንም ወደ በኋላ እናገኛታለን። ቀዳሚ ወደምናደርገው ዘገባ አልፈናል። የመረጃ ሉዓላዊነት ለፖሊሲ ነጻነት ሀገራዊ ጉባኤ በሁለተኛ ቀን ውለው በአዲሱ አንድ እቅድ አንድ ሪፖርት የአሰራር ስርዓትና የመካከለኛ ዘመን የልማትና ኢንቨስትመንት እቅድ ላይ እየመከረ ይገኛል። ኢትዮጵያ ቀድሞ ከነበረውና በግብዓት ላይ ብቻ ያተኩር ከነበረው የእቅድ ስርዓት ወጥታ ወደ አንድ እቅድ አንድ ሪፖርት አሰራር ስርዓት መሸጋገሯ ተቋማዊ ተጠያቂነት በመፍጠር ረገድ ከፍተኛ አስተዋጽኦ እያበረከተ ነው። እንደ ፕላንና ልማት ሚኒስትር ዴኤታ በረከት ፍስሐ ጽዮን ማብራሪያ አዲሱ የእቅድ ትግበራ ተቋማት ከግብዓት ወደ ውጤታማነት ያመጡትን ትራንስፎርሜሽን በግልጽ ለመከታተል ምቹ ሁኔታ መፍጠሩ ተመላክቷል። የመካከለኛ ዘመን የልማትና ኢንቨስትመንት እቅዱም የሀገሪቱን የረጅም ጊዜ የልማት ፍላጎት ወደ ተግባር ለመቀየር እንደ ዋና መሳሪያ እያገለገለ ይገኛል። እቅዱ በአጠቃላይ 23 የፖሊሲ ውጤቶች ላይ ያተኮረ ሲሆን እያንዳንዱ ተቋም እነዚህን ውጤቶች በስትራቴጂ በቁልፍ የውጤት መስኮችና በቁልፍ የአፈጻጸም አመላካቾች አማካኝነት ከተጨባጭ እቅድና ድጋፍ ጋር እንዲያያይዝ ተደርጓል። ይህን ጉዳይ እየተከታተለ የሚገኘው ሪፖርተራችን መሐመድ አልቃድር ነው። ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ተገኝቷል። መሐመድ እንደምን ውለሃል? ከግብዓት ወደ ውጤት የተደረገው ይህ የእቅድ ሽግግር በሀገሪቱ የእቅድ ባህል ላይ ምን አይነት ለውጥ ያመጣል? ከዚህ ጋር ተያይዞ ያሉን መረጃዎች ልታደርሰን ትችላለህ? አመሰግናለሁ አሸናፊ። ሁለተኛ ቀኑን የያዘው የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል እየተካሄደ የሚገኘው ሀገራዊ ጉባኤ በዛሬ በሁለተኛ ቀን ውለው የመረጃዎችን የእቅዶችን በአንድ ማዕከል መሆን እንዲሁም የተቀናጀ የፋይናንስ እንዲሁም የመንግስት አስተዳደርን የተመለከቱ ጉዳዮች የተነሱበት ሆኖ ውሏል። በዚህም የተለያዩ ውይይቶች ተካሂደው ነበር።
የመረጃ አስፈላጊነት በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ይህንን ሀገራዊ ጉባኤ ሲከፍቱ እንደገለጹት ነገሮችን በታሰበለት በታቀደለትና እንዲሁም ደግሞ ከዓለም አቀፍ ሁኔታዎች ጋር በተስማማ ሁኔታ የሀገርንም ሉዓላዊነት በሚያስጠብቅ መልኩ ለማከናወን በሚያስችል መልኩ ይህንን መረጃዎችን መሰብሰብ እንዲሁም ደግሞ ኢትዮጵያዊ የሆኑ መረጃዎችን የማሰባሰብ ሂደት አስፈላጊ ስለመሆኑ ያነሱበት ነበር። ያ ቀጥሎ እንግዲህ ዛሬም አንድ እቅድ ወደ አንድ ሪፖርት በሚል ውይይቶች ሲደረጉ ነበረ። በዚህ ውይይት ላይ የተነሱት ነገሮችን ስንመለከት ክልሎች እንዲሁም ተቋማት የተለያዩ የእቅዶችን ያወጣሉ። እነዛ እቅዶች ግን መዳረሻቸው እንዲሁም ግባቸው ይህ ነው የሚባል ፋይዳን የሌለበት ውጤታቸውም ሲመዘን ተጠያቂነት የሌለበት እንደነበረ ተነስቷል። አሁን ከሀገራዊ እቅድ የሚነሳ አንድ እቅድ እንዲሁም ደግሞ ወደ ሀገራዊ ሪፖርት የሚደረግ መረጃዎች ተሰብስበው ወደ አንድ ሀገራዊ የመረጃ ማዕከል የሚሄዱበት ሂደት ተፈጥሯል። ይህ ደግሞ ቀልጣፋ የሆኑ መረጃዎችን ለማግኘት እንዲሁም ደግሞ በእቅድ ላይ መሰረት ያደረጉ ፖሊሲዎችን በእቅድ ላይ መሰረት ያደረጉ የተለያዩ የእቅዶች አተገባበር ሂደቶችንም ለመፈተሽ የሚያስችል ስለመሆኑ ነው የተነሳው። ይህ እንግዲህ ፖሊሲዎችን ለማውጣት ዓለም አቀፍ ጉዳዮችም ላይ ትክክለኛውን መረጃ ለማቅረብ የሚያስችሉ እቅዶችን በማውጣት ከአንድ ማዕከል የሚቀዳ አንድ እቅድ ወደ አንድ ማዕከልም የሚሄድ አንድ ሪፖርት እንዲደረግ የሚያስችል ነው። ይህ የአንድ እቅድ የአንድ ሪፖርት አሰራር ማለት ነው። ክልሎች ይህንን ተግባራዊ ማድረግ ከጀመሩ በኋላ ከዚህ ቀደም እቅዶች ዝም ብለው በዘፈቀደ ይወጣሉ ወይንም ደግሞ የተሳሳቱ መረጃዎች የተሳሳቱ የመረጃ አሰባሰቦች የሚካሄዱ ነበር። እነዚህ ደግሞ አስፈላጊ የሆኑ መረጃዎች አለመደራጀታቸውን ተከትሎ እቅዶችን ለማውጣት ብዙም አስቻይ ሁኔታዎች አልነበሩም። ነገር ግን አሁን እየተደረጉ ያሉት የአንድ ወጥ የሆነ እቅድን የማቀዱ ስርዓት በቀልጣፋ የሆኑ መረጃዎችን ለማግኘት ያስችላል። ከዛም ባሻገር በክልሎች እንዲሁም ደግሞ በተቋማት የሚሰጡ መረጃዎችም ኃላፊነት ያለባቸውና ተጠያቂነትን ለማረጋገጥ የሚያስችሉ እንደሆኑም ነው የተነሳው። በዚህ ሂደት ውስጥ የፋይናንስ ስርዓቱን በጀት አመዳደብ ሂደቱንም የተቀናጀና የተሳካለት ለማድረግም የሚያስችሉ ስለመሆናቸው ነው የተገለጸው። ከዚህ ቀደም ውስብስብ የነበሩ የመረጃ አሰባሰብ ሂደቶችን ይኸው የአንድ እቅድ የአንድ ሪፖርት የአሰራር ስርዓት እያስተካከለውና ክልሎችም በዚሁ ልክ የሚያስፈልጋቸውን እንዲሁም የሚጠበቅባቸውን ስራዎች ለመከወን የሚያስችሉ ከዛም ባሻገር በሀገር አቀፍ ደረጃ የሚመጡ አቅጣጫዎችንም ተከትሎ ለመስራት የሚያስችሉ ስራዎችንም ለመስራት ያስቻላቸው ስለመሆኑ ይኸው ተነስቷል። እንግዲህ የአንድ እቅድ የአንድ ሪፖርት የአሰራር ስርዓት በርካታ ለውጦች እያስመዘገበ እንዳለ ነው የተነሳው። መሐመድ ለመረጃዎች እናመሰግናለን። ጥሩ ቀን ይሆናል። ኢትዮጵያም ባለፉት ጥቂት ዓመታት ባከናወነቻቸው ተግባራት የመረጃ ሉዓላዊነቷን ማረጋገጥ ችላለች። በዘርፉ በተወሰዱ እርምጃዎች ቴክኖሎጂዎችና መሰረተ ልማቱ በሀገር ውስጥ አቅም እንዲደራጅ ማድረግም ተችሏል። መረጃ የሀገራት ትልቁ ስትራቴጂካዊ ሀብትና ብሔራዊ ደህንነትን የመጠበቂያ ቁልፍ መሳሪያ በሆነበት በዚህ ወቅት ኢትዮጵያ የመረጃ ሉዓላዊነትን ማስጠበቅ ላይ የሰጠችው ትኩረት አንዱ የነጻነት ማረጋገጫ ሆኗል። ወንደሰን አፈወርቅ ተጨማሪውን ይዟል። አሁን በምንገኝበት ፈጣንና ተለዋዋጭ ዘመን ጠንካራና የማይናወጥ አገረ መንግስትን ለመገንባት የመረጃ ሉዓላዊነትን ማስጠበቅ ቀዳሚና ዋነኛው የሉዓላዊነት ምሰሶ እየሆነ መጥቷል። መረጃ የሀገራት ትልቁ ስትራቴጂያዊ ሀብትና ብሔራዊ ደህንነትን የመጠበቂያ ቁልፍ መሳሪያ በሆነበት በዚህ ወቅት ኢትዮጵያ ይህንን ተጨባጭ እውነታ በመገንዘብ የመረጃ ሉዓላዊነቷን ለማረጋገጥ የሚያስችሉ ስትራቴጂካዊ እርምጃዎችን እየወሰደች ትገኛለች። ባለፉት ጊዜያት የኢትዮጵያ የስታቲስቲክስ ልማት ፕሮግራም ቀርጻ ተግባራዊ አድርጋለች። ይህ ፕሮግራም በዋናነት የዓለም አቀፍና የሀገር አቀፍ ስታንዳርዶችን መሰረት ያደረገ እንዲሁም ያሉብንን የመረጃ ክፍተቶች ለማሟላትና መረጃ የምናመነጭበትን መንገድ በቴክኖሎጂና በዲጂታል እንዲታገዝ የሚያደርግና የተበታተኑ የነበሩ መረጃዎችን የተቀናጀና
ሴንትራላይዝድ የሆነ የመረጃ ማዕቀፍ እንዲኖረን የሚያደርግ ነው። የሀገርን ዘላቂ መሻትና የልማት እቅዶች በራስ አቅም እውን ለማድረግ በሌሎች አካላት ላይ የተንጠለጠለ የመረጃ ምንጭ መኖር ብሔራዊ ጥቅምንና ሉዓላዊነትን ለአደጋ ማጋለጥ ነው። ኢትዮጵያ ይህንን ስጋት ለመሻገርና ኋላ ቀር ሆኖ የቆየውን የዘርፉን አሰራር በዘላቂነት ለመቀየር የሚያስችል የኢትዮጵያ ስታቲክስ ልማት ፕሮግራም ቀርጻ ተግባር ላይ አውላለች። ይህ ፕሮግራም ኢትዮጵያ በውጭ ኃይሎች ላይ ከነበራት የመረጃ ጥገኝነትና አላስፈላጊ ጫናዎች እንድትላቀቅ በማድረግ ረገድ አዲስ ስትራቴጂያዊ ምዕራፍ ከፋች ሆኗል። በሉዓላዊነት ስር ቁጥጥር ማድረግ አድርገናል ስንል ከሌሎች አንማርም ማለታችን አይደለም። ግን መረጃዎችን እኛ በምንፈልጋቸው አግባብ የምንበይንበት የምንወስንበት መረጃዎቹ የሚሰበሰቡበትን አግባብ ግን በሳይንሳዊ መንገድ አድርገን ለምንፈልገው ጥቅም የምናውልበትና ዘመናዊ የሆኑ ዓለም አቀፍ ስታንዳርዶችን የጠበቁ መረጃዎችን ደግሞ በተደራጀ አግባብ የምናመጣበት ስነ ምህዳር ፈጥረናል ማለት ነው። እንደ ሀገር የራስህ መረጃ ሲኖርህ ለማንም ለማንም ሰው ለውጪ ተጋላጭ አትሆንም ማለት ነው። ማንም መጥቶ ስለ አንተ ሊነግርህ አይችልም ማለት ነው። ምክንያቱም እውነተኛ ነገር ላይ የተመሰረተ መረጃ አለ ማለት ነው። የኔ መረጃ ይህንን ነው የሚያመለክተው፣ ስለዚህ እንደዛ መሆን አልችልም ብለህ መከራከርም ራስህንም ዲፌንድ ማድረግ ትችላለህ። ለዛ ነው መረጃ ሀብት ነው፣ መረጃ መከላከያ ነው፣ እውቀትም ነው፣ ኃይላችንም ነው፣ እንዲሁም ወርቅ ነው የምንለው ማለት ነው። እንደ ሰው እንደ ሀገር ኢኮኖሚህንም እንደሚመራ ተቋም ራስህ ዲፌንድ አድርገህ አስጠብቀህ መጓዝ ትችላለህ ማለት ነው። ከሁሉም ሰው ጋር ከሁሉም ሀገር ጋር ተስተካካይነትህን ይዘህ አቻነትህን ይዘህ መንቀሳቀስ ትችላለህ ማለት ነው። የመረጃ ሉዓላዊነትን ለማረጋገጥ የተከናወኑት ግዙፍ ስራዎች በሙሉ የሀገርን የውስጥ አቅም ታሳቢ ያደረጉ ናቸው። ለዚሁ ተግባር የሚሆኑ የቴክኖሎጂ ስርዓቶችና መሰረተ ልማቶች በሀገር ውስጥ ባለሙያዎችና አቅም እንዲደራጁ ተደርጓል። ይህ በራስ አቅም የመታመን መርህ ኢትዮጵያ የራሷን መረጃ በራሷ ቁጥጥር ስር እንድታውል ከማስቻሉም በላይ የዲጂታል መሰረተ ልማት ደህንነቷ አስተማማኝ እንዲሆን አድርጎታል። ሀገራዊ ሉዓላዊነትን የሚያስጠብቁ ስራዎችን ስንሰራ በመሰረታዊነት ማዕከል ያደረግነው ሀገራዊ አቅምን መገንባት ነው። ከመረጃ ስብሰባ ጀምሮ ትንተና እንዲሁም እስከ ማሰራጨት ድረስ ጥቅም ላይ የምናውላቸውን ቴክኖሎጂዎች እንዲሁም ደግሞ መሰረተ ልማቶች በሀገር አቅም እንዲደራጁ በሀገር አቅም ጥቅም ላይ እንዲውሉ መረጃዎችን የመሰብሰብና የመተንተን አቅም እንዲሁ በሀገር ውስጥ እንዲሆን በማድረግ ዘርፈ ብዙ የሆነ የመረጃ ሀገራዊ ሉዓላዊነትን የሚያረጋግጥ እርምጃዎች ናቸው የተወሰዱት ማለት ነው። የመረጃ ፍላጎቶቻችንን በመለየት የመረጃ ፍላጎቶቻችንን ለመለየት የሚያስችል ኢንቨስትመንት በማከናወን የመረጃ ፍላጎታችንን የምናመጣበትን ቴክኖሎጂዎች በማዘመን የሰው ኃይል አቅም በመገንባት ተቋማዊ አቅም በመገንባት እንዲሁም ደግሞ የተሻሉ የሆኑ ስነ ምህዳሩን የሚያሻሽሉ የህግ ማዕቀፎችን በማከናወን ያከናወነው የስታቲስቲክስ ሪፎርም የመረጃ ደረጃችንን በተሻለ ደረጃ የሉዓላዊነታችንን የሚያረጋግጥ የማይቀለበስ መሰረት ጥሏል ማለት ነው። ኢትዮጵያ በተለያዩ መስኮች የጀመረችውን ሁለንተናዊ ሉዓላዊነትን የማረጋገጥ ጉዞ ይህ የመረጃ ዘርፍ ዘመናዊነት ትልቅ አቅም ሆኗታል። አዲሱ አሰራር በአገር አቀፍ ደረጃ የሚታቀዱ የልማት እቅዶች በሙሉ ግምታዊ ከመሆን ወጥተው በትክክለኛ ወቅታዊና ታማኒነት ባላቸው መረጃዎች ላይ የተመሰረቱ እንዲሆኑ አድርጓል። ከዚህ በፊት እንደምናውቀው ያው በአሰምሽን የምንሰራው ነበረ። ቅድም ሲታቀድ ይሄ ነገር ይደረጋል፣ ይሄን ያክል ያስፈልጋቸዋል፣ ለክልሎችም በጀት ሲተመን ዝም ብሎ የሚተመንበት ሁኔታ ነበር። አሁን ግን በመረጃ ላይ የተመሰረተ ውሳኔዎች አንደኛ በሞኒተሪንግም ስለምንከታተላቸው ምን ያክል ውጤት አመጡ የሚለውንም ደግሞ እዛ ደርሰን ማለት እንችላለን፣ መከታተል እንችላለን ማለት ነው። ሀብት ስናፈስ ሀብታችን ኤግዛክትሊ የት ቦታ እንደዋለ ማወቅ እንችላለን ማለት ነው። ስለዚህ በአሰምሽን የምንሰራው ነገር የለም ማለት ነው። ሁሉም ነገር መረጃ ላይ ተመስርቶ በመረጃ ውጤት ይመጣልናል ማለት ነው። የመረጃ ሉዓላዊነትን ለማረጋገጥ የተከናወኑት ተግባራት የብሔራዊ የስታቲክስ እና መረጃ አያያዝ ስርዓት ሙሉ በሙሉ ያዘመኑና የመረጃዎችን ትክክለኛነት እንዲሁም ታማኒነት ወደ ላቀ ደረጃ በማሳደግ ለሀገር ግንባታ የማይናወጥ መሰረት የጣሉ ሆነዋል። በዚህ ዘመን መረጃን በቁጥጥር ስር ማድረግ የሳይበርና የብሔራዊ ደህንነት ዋነኛ አካል ነው። ሀገራዊ መረጃዎችን በሀገር ውስጥ መሰረተ ልማትና አቅም መጠበቅ ደግሞ የሀገርን ሚስጥርና ብሔራዊ መረጃዎችን ከጠላፊዎችና ከባዕዳን ጥቃት የመከላከል የሉዓላዊነት ጉዳይ ነው። ኢትዮጵያ ባለፉት 8 ዓመታት ዘመኑን የዋጁ የቴክኖሎጂ ውጤቶችን ከውጭ አስገብቶ ከማላመድ ባለፈ የሀገር ውስጥ የቴክኖሎጂ ፈጠራ አቅምን ለማሳደግ ጽኑ አቋም በመያዝ በርካታ ተግባራትን አከናውናለች።
በተለይም ለአሁኑ የአርቲፊሻል ኢንተለጀንስና የዲጂታል ዘመን ስኬት መሰረት የሆኑ መረጃዎች በስታቲስቲክስ ማዕቀፍ እንዲለሙ ተደርገዋል። ፍሬው ትረታ ተጨማሪውን ይዛለች። ኢትዮጵያ ባለፉት 8 ዓመታት ዓለም የደረሰበትና የሚወዳደርበትን ዘመኑን የዋጁ ቴክኖሎጂዎችን ከውጭ አስገብቶ ከማላመድ ባለፈ በሀገር ውስጥ የመፍጠር ጽኑ አቋም በመያዝ የተለያዩ ስራዎችን ስትሰራ ቆይታለች። አሁን ላለንበት የአርቲፊሻል ኢንተለጀንስ ዘመንና ለዲጂታል ዓለሙ አቅም የሚሆኑ መረጃዎችን በስታቲስቲክ ማዕቀፍ እንዲለሙም ተደርጓል። የመጀመሪያው በቤተሰብ ደረጃ የሚጠኑ ጥናቶች አሉ። ከዛ በመቀጠል ደግሞ በድርጅት ወይም በመዋቅራዊ ሁኔታ የሚጠኑ አሉ። በቀጣይ ደግሞ ወርሃዊ ጥናቶች ወይም በገበያ ሁኔታ የሚጠኑ አሉ። አንደኛው እንግዲህ በየወሩ ሁሌ ሪፖርት የሚወጣው ሳይቋረጥ የሸማቾች ዋጋ ጥናትና እንዲሁም የአምራቾች ዋጋ የምንለው ማለት ነው። እነዚህ ምንድነው የኢኮኖሚ ሁኔታ የሚለኩ ማለት ነው። ሌላው ደግሞ የአመራረጥ ሁኔታ ነው። እንግዲህ ስንመርጥ ዝም ብሎ አይደለም የሚመረጡ እነዚህ ማዕቀፎች ይኖሩናል። የስታቲስቲካል እንደ ሀገር ስታቲስቲካል ማዕቀፎች ይኖሩናል። ከዛ ውስጥ ምጣኔን በተከተለ ወካይነቱን ባረጋገጠ መልኩ እንመርጣለን ማለት ነው። እንግዲህ የተለያዩ የሳይንሳዊ ዘዴ በመከተል በአብዛኛው ጊዜ እስከ 90% እና 95% ድረስ የማረጋገጫ ሁኔታ በመጠቀም እንሰራ። ሌላው የዚህ የወርሃዊ ጥናቶች ናቸው። በየወሩ በየኳርተር ወይም በየ4 ወሩ የምናጠናቸው ጥናቶች የስራ ስምሪት ሁኔታ እንዲሁም በየአመቱ ደግሞ የምናጠናው የአመታዊ የግብርና ናሙና ጥናት በየ5 ዓመቱ ደግሞ የኢትዮጵያ ስነ ህዝብና ጤና ጥናቶች እናያለን። በየ10 ዓመቱ ደግሞ በዚህ በኤስዲፒው መሰራት ከነበረበት ይችኛዋ የቀረችው ማለት ነው ህዝብና ቤት ቆጠራ። ሌላው ሙሉ በሙሉ ጥናቶቹ ተጠንተዋል ማለት ነው። በሀገር ውስጥ የለሙ መረጃዎች ለሀገር ሁለንተና እድገት ጥቅም ላይ ለማዋል የተቀናጀ የልማት አመራር ሪፎርም መተግበር አስፈላጊ ሆኖ ተገኝቷል። የፕላንና ልማት ሚኒስቴር ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር በተቋማት የሚለሙ መንግስታዊ መረጃዎችን ማለትም እቅድና ሪፖርትን ወጥ በሆነ መልኩ ማስተዳደር የሚያስችል መተግበሪያን አልምቷል። ይህ ስርዓት ዘርፎችን ወጥ የሆነ ሪፖርት አቀራረብ እንዲኖራቸው የእቅድ ክትትል ግምገማ ሂደቱን ፉሊ ዲጂታል በማድረግ የእቅድ አቀራረብን የሪፖርት አቀራረብን በሲስተም በማድረግ ትልቅ የሆነ ጊዜ ውሳኔን በመረጃ ላይ የተመሰረተ እንዲሆን የፈጠረ ነው ማለት ነው። በተለይ ዘመን በደረሰበት የአርቲፊሻል ኢንተለጀንስ ወይንም የጀነሬቲቭ ኤአይ ስርዓት የመንግስት መረጃን ከኤአይ ሞዴሎች ጋር በማቀናጀት ግልጽና ጠቃሚ የሆነ መረጃን እንዲያገኝ ተችሎ የተሰራ ሲስተም ነው ማለት ነው። የመረጃ ሉዓላዊነት ለፖሊሲ ነጻነት ወሳኝ መሻገሪያ በመሆኑ ለዘርፉ ስኬት ትኩረት ተሰጥቶት መስራት ወቅቱ የሚጠይቀው ዋነኛ ጉዳይ ሆኗል። ኢትዮጵያም መረጃ ለሀገር እድገት ያለውን ትልቅ ድርሻ በመረዳት በጥራት የሚሰበሰብበትንና ጥቅም ላይ የሚውልበትን አሰራር ዘርግታለች። መረጃ ዘመኑ ባፈራቸው ቴክኖሎጂዎች በፍጥነት ለመሰብሰብም እየተሰራ ነው። ይህንን ጉዳይ ደግሞ የተመለከተው ሪፖርተራችን ጌታቸው ባልቻ ነው። አሁን ላይ መረጃን በአግባቡ አደራጅቶ መሰብሰብ ሀገራት እርስ በርሳቸው የሚፎካከሩበት ዋነኛ መለኪያ እየሆነ ነው። ኢኮኖሚ የሚያድገው የሀገር ገጽታ የሚገነባውም በዚህ መረጃ አያያዝ ልክ ነው። በፈረንጆቹ 2030 መረጃ ለዓለም ጥቅል ምርት ወይም ጂዲፒ 15.7 ትሪሊዮን ዶላር ግዙፍ ድርሻ ያበረክታል ተብሎ ይታመናል። ይህ ቁጥር ብቻውን ዳታ ለነገው ዓለም ምን ያህል ወሳኝና የህልውና ጉዳይ የሆነ መምጣቱን ቁልጭ አድርጎ ያሳያል። ዳታ ምን እያሰራ ነው ብለን ስናይ እንግዲህ ዳታ ከዚህ በፊት ለፖሊሲ ለውሳኔ ሰጪዎች ያግዛል ነበር ሲባል ነበረው። አሁን ግን ዳታ ለጂዲፒ የሚቆጠር የሚለካ አስተዋጽኦ እያደረገ ነው። ይሄም ደግሞ በፋክት ጥናቶች እየወጡ ነው። ጥናቶች ወርልድ ባንክን ጨምሮ ከዚህ በፊት የነበረው ጥናቶች እየወጡ ያሉት በ2030 15.7 ትሪሊዮን ዶላር ለዓለም ለዳታ ኮንትሪቢዩት ያደርጋል ለጂዲፒ ኮንትሪቢዩት ያደርጋል ተብሎ ነው እየተገመተ ያለው። ስለዚህ ለዚህ ነው ማለት ነው እኛ ሀገርም ዳታ ላይ ፎከስ አድርገን በዚህ መሰረት እኛም ለጂዲፒያችን እንዴት ነው ዳታ አስተዋጽኦ ሊያደርግልን የሚችለው የሚለው ነገር ዝግጅትና ስራ የሚያስፈልገው ማለት ነው። ዓለማችን ከወትሮ በተለየ በፈጣን እንቅስቃሴ ላይ ትገኛለች። ታዲያ በዚህ ፈጣን ግስጋሴ ውስጥ እጅግ አስፈላጊ የሆነውን መረጃ በወቅቱና በፍጥነት መሰብሰብ እንዲሁም በጥራት መተንተን ጊዜው የሚጠይቀው ጉዳይ ሆኗል። ይህንን ለማሳካት ደግሞ የትናንቱ የተለመደ አሰራር አይበቃም። እንደ ሰው ሰራሽ አስተውሎት፣ ኳንተም ኮምፒውቲንግ እና ባዮቴክኖሎጂ ያሉ አዳዲስና ፈጣን ለውጥ አምጪ የቴክኖሎጂ አውታሮችን በስፋት መጠቀምን ይጠይቃል። ስታቲክስ ሰርቪስ ወይም ደግሞ ስታቲክ አገልግሎት ሲሰሩ የነበሩት ከዚህ በፊት ሲሰሩ የነበሩት ዳታ አንደኛ ዳታውን
በጣም በብዛት እንዲጠቀሙና እንዲሰሩ አድርጓቸዋል። ስራቸውንም ደግሞ በፍጥነት ከዚህ በፊት 50 ዓመት 60 ዓመት ሲፈጅ የነበረውን በ2 ዓመትና 3 ዓመት ውስጥ እንዲሰሩ አድርጓቸዋል ማለት ነው። ሌላው በተለይ ደግሞ በመረጃ ወይም ደግሞ በማስረጃ ላይ የተመሰረተ ውጤትን እንድናመጣ እንድንሰራ የሚያደርጉ ናቸው ኢመርጂንግ ቴክኖሎጂ። ስለዚህ የምንሰራቸው ነገሮች ቅድም ሲገልጹ የነበረው አንድ ሰው ወይም ደግሞ በምናሰማራበት ጊዜ አንድ ቲም ስናሰማራ የት ሆኖ ምን እንደሰሩ ምን እንደላኩ ዳታ እዛው ቫሊዴት ሆኖ ይመጣል ማለት ነው። የውሸት ዳታ ተሰብስቦ አይመጣም። እዛው ባለሙያ ሳይመጣ በምን በትክክለኛው ዳታ እየሞላ የት እንደሆነ የሚያሳይ የኢመርጂንግ ቴክኖሎጂ እንግዲህ ያመጣ ውጤት ነው ማለት ነው። ኢትዮጵያ የራሷን መረጃ የመሰብሰብ አቅሟ አነስተኛ ሆኖ ቆይቷል። ይህም ያላት ገጽታ እውነተኛ አቅሟን የሚያሳይ ሳይሆን ሌሎች በሚያወጡት መረጃ ላይ የተመሰረተና የተዛባ እንዲሆንም ምክንያት ነበር። አሁን ግን መረጃ እንደ ነዳጅ፣ አርቲፊሻል ኢንተለጀንስ ደግሞ ያንን ነዳጅ ተጠቅሞ ሀገርን የሚያስወነጭፍ ሞተር መሆኑን ተረድታ እየሰራችበት ትገኛለች። አርቲፊሻል ኢንተለጀንስን እና ዳታን ተጠቅሞ ሴክተራቸው ላይ ኤአይን የሚጠቀሙ ተቋማት ከ20 እስከ 30 ፕሮዳክቲቪቲያቸውን ይጨምራሉ ነው። ስለዚህ ሁሉም ሴክተር ኤአይ እና ዳታን ተጠቅሞ ፕሮዳክቲቪቲውን ለመጨመር በዚች ብቻ ይህም ብቻ በመጠቀሙ ከ20 እስከ 30% ፕሮዳክቲቪቲውን ይጨምራል የሚል የተያዘው ማለት ነው። ዛሬ ላይ ቆመን መረጃን በጥራት የመሰብሰብ አቅማችንን ስናሳድግ የዛሬን ችግሮች ለመቅረፍ ብቻ አይደለም። ይህ ጉዞ የነገውን ትውልድ ዕጣ ፈንታ የሚወስን የበለጸገች ሀገርን እንዲረከቡ የሚያደርግ የዘላቂ ልማት መሰረትም ነው። ይሁን እንጂ መረጃን መሰብሰብ ብቻውን ግቡን አይመታም። የተሰበሰበውን ውድ ሀብት በአግባቡ ማስተዳደር፣ ከባዕድ ጥቃት መከላከልና ደህንነቱ እጅግ አስተማማኝ በሆነ ስፍራ ላይ ጠብቆ ማኖርም እኩል ትኩረት የሚሻና ትልቅ ብሔራዊ ኃላፊነት የሚጠይቅ ጉዳይ ነው። ዳታዎች ከተሰሩ በኋላ የት ነው የሚቀመጡት ነው። እነዚህ የሚያጓጓ ስራ የት ነው የምናስቀምጠው ስንል እንግዲህ እንደ ሀገር ናሽናል ሶቨርን ክላውድ ዳታ ሴንተር በተለይ ሉዓላዊነቱ የተጠበቀ ዳታ ሴንተር ያስፈልገናል ነው። ይሄም እንግዲህ እንዴት ነው ዳታ ሴንተሩ ደግሞ ተቋማትና ሚኒስቴር መስሪያ ቤቶቹ ሊያገኙት የሚችለው የሚለው ነገር እንዳለ ኢንጀስት እናደርጋለን። ኢንጀስት እናደርግ ማለት እያንዳንዱ ቻናል ይፈጠርለታል፣ እዛ ላይ ይቀመጣል፣ እዛው ከዛ ፕሮሰስ ይደረጋል ማለት ነው። ይሄን ደግሞ ተናባቢነት ሃርሞናይዝ ማድረግ አለብን። የአንዱ ተቋም ከሌላው ተቋም ዳታ መለዋወጥና መስራት ስላለበት ይሄ የሃርሞናይዜሽን ስራ በጣም እየተሰራ ነው ማለት ነው። መረጃ የ21ኛው ክፍለ ዘመን አዲሱ ወርቅ ነው። ኢትዮጵያም የዚህን ሀብት ጥቅም በአግባቡ ተረድታ ስራ ላይ ለማዋል እየተጋጅ ትገኛለች። መረጃን ከመሰብሰብ ጀምሮ ደህንነቱን በአስተማማኝ መልኩ እስከ መጠበቅ ድረስ የሚደረገው እያንዳንዱ ጥረት ኢትዮጵያን በዓለም አቀፉ የኢኮኖሚና የቴክኖሎጂ መድረክ ላይ ተወዳዳሪ ሆና እንድትቀጥል የሚያስችላት ነው። በዲጂታል ቴክኖሎጂ ዘርፍ እየተደረጉ የሚገኙ ምርምሮችን አጠናክሮ መቀጠል እንደሚገባም የሕዝብ ተወካዮች ምክር ቤት አሳሰበ። የሕዝብ ተወካዮች ምክር ቤት በ22ኛ መደበኛ ጉባኤው የኢኖቬሽንና ቴክኖሎጂ ሚኒስቴርን የ9 ወራት አፈጻጸም ገምግሟል። የኢኖቬሽንና ቴክኖሎጂ ሚኒስቴር ባለፉት 9 ወራት ውስጥ በዘርፉ በአገር አቀፍ ደረጃ እየተካሄዱ የሚገኙ 1714 ችግር ፈቺ ምርምሮችን ክትትል ማድረጉን አስታውቋል። በአገር አቀፍ ደረጃ የተካሄዱና እየተካሄዱ ያሉ ምርምሮች ተለይተው ለፖሊሲ ግብዓት በሚሆን ደረጃ የትንተና ስራ ተሰርቶላቸዋል በማለት የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ለምክር ቤቱ አብራርተዋል። ኢትዮጵያ እያከናወነቻቸው የሚገኙ የቴክኖሎጂ ስራዎችን በማስፋፋት ባለፉት 9 ወራት ብቻ 1570 አዳዲስ የፈጠራ ባለቤቶችን መደገፍ መቻሉን የገለጹት ሚኒስትሩ በአጠቃላይ እስካሁን ድጋፍ የተደረገላቸው የቅድመ ደረጃ ስታርታፖች ቁጥር ወደ 4435 አድርሶታል ነው ያሉት። ምክር ቤቱ ከዚህ በተጨማሪ የ21ኛ መደበኛ ስብሰባን ቃለ ጉባኤ በሙሉ ድምፅ መርምሮ አጽድቋል። ዘገባው የሪፖርተራችን መሀሪ አለሙ ነው። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት
ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ እንደቀጠለ ነው። ሰባተኛው ጠቅላላ ምርጫ የኢትዮጵያን የዲሞክራሲ ባህል ግንባታ ወደ ላቀ ደረጃ ያሸጋግራል ሲሉ የተለያዩ የአዲስ አበባ ከተማ ነዋሪዎች ገለጹ። ከጥቂት ቀናት በኋላ ለሚካሄደው ጠቅላላ ምርጫ እየተከናወኑ ያሉ የመጨረሻ ምዕራፍ ዝግጅቶችን በተመለከተ በአዲስ አበባ ከተማ የተለያዩ አካባቢዎች ቅኝት እያደረገች የምትገኘው ባልደረባችን ዛራ መሐመድ ተጨማሪ መረጃዎችን ልትሰጠን በቀጥታ መስመራችን ላይ ትገኛለች። ዛራ እንደምን ቆይተሻል? በከተማ ባደረግሽው ቅኝት የታዘብሽው የቅድመ ምርጫ እንቅስቃሴ ምን ይመስላል? ነዋሪዎችስ ምን አሉ? የሚለውን ጠቅላላ አድርገሽ ልታደርሽን ትችላለሽ። አመሰግናለሁ አሸናፊ። እንግዲህ ቀደም ሲል አንተም እንደገለጽከው ረፋድ ላይ በየካ ክፍለ ከተማ እንዲሁም ደግሞ እስከ ኩለ ቀን ድረስ ባለው ጊዜ በዚህ በአራዳ ክፍለ ከተማ ተገኝቼ የቅድመ ምርጫ እንቅስቃሴዎች ምን ይመስላሉ የሚለውን ለመቃኘት ሞክሬያለሁ። በዚህ ሂደት እንግዲህ በተለይ የፖለቲካ ፓርቲዎች በመገናኛ ብዙሃን ከሚያስተዋውቋቸው የፖሊሲ አማራጮች በተጨማሪ በጎዳና ላይ የተለያዩ ቅስቀሳዎችን ሲያደርጉ አስተውያለሁ። በዚህ ሂደት እንግዲህ በተለይ ከዜጎች ጋር በቀጥታ ፊት ለፊት በመገናኘት ያሉ አማራጮቻቸውን በማስተዋወቅና ዳያሎግን በማድረግ ቆይታ ሲያደርጉ አይቻለሁ በቅኝት ባረኩባቸው ቦታዎች። ከዛ ባለፈ ደግሞ ዜጎችንም ጠይቄ ያለው በተለይ የምርጫ አብዛኞቹ የምርጫ ካርድ መውሰዳቸውንና የምርጫ ቀንን እየጠበቁ እንደሚገኙ ነግረውኛል። ከዛ ባለፈ እንግዲህ ሰባተኛው ጠቅላላ ምርጫ ከዚህ ቀደም ከተደረጉ ምርጫዎች በተሻለ ጥሩ እንደሚሆንና የዲሞክራሲ ባህል ልምምዱን እንደሚያሳድግም ነው እንግዲህ የገለጹልኝ። እንዳጠቃላይ እንደሚታወቀው ሰባተኛው ጠቅላላ ምርጫ ሊካሄድ 13 ቀናት ነው የሚቀሩት። እንግዲህ በረፍት ቀናትም እንዲሁም ደግሞ ከሰኞ እስከ አርብ ባለውም እያየን ያለ ነው። ከወትሮ በተለየ ጎዳና ላይ ቅስቀሳዎች ከፍ ብለው እየተደረጉ እንዳለ ነው እንግዲህ በቅኝቴ የታዘብኩት ይሄን ይመስላል። አሸናፊ ዛራ ለመረጃዎች እናመሰግናለን። ጥሩ ቀን ይሆናልሽ። በሰባተኛው ጠቅላላ ምርጫ ከፍተኛ ቁጥር ያላቸው መራጮች ድምፅ ለመስጠት መዘጋጀታቸው የኢትዮጵያ ሕዝብ ለሰላም ለዲሞክራሲና ለሀገር ግንባታ ያለውን ጽኑ ፍላጎት ያሳየበት ታሪካዊ ምዕራፍ ነው። ሰባተኛው ጠቅላላ ምርጫ የድምፅ መስጫ ቀን የቀናት ዕድሜ ብቻ ቀርቶታል። ሙሉ ግርማዬ ሰባተኛው ጠቅላላ ምርጫ የድምፅ መስጫ ቀን የቀናት ዕድሜ ብቻ ቀርቶታል። የድምፅ መስጫ ቀን ግንቦት 4 የተቆረጠለት ሰባተኛው ጠቅላላ ምርጫ ከ50 ሚሊዮን በላይ ዜጎች የመራጭነት ካርድ በመውሰድም የድምፅ መስጫዋን ቀን እየተጠባበቁ ነው።
የቁጥር በኢትዮጵያ ምርጫ ታሪክ ውስጥ ከፍተኛ ሊባል የሚችል ሲሆን የፖለቲካ ማህበራዊና ተቋማዊ ጉዞ ላይ ሰፊና ጥልቅ አንድምታዎችን ይዞ የመጣ ክስተት ነው። የመራጮች ቁጥር ከ50 ሚሊዮን ማለፉ የሚያሳየውም የመጀመሪያው እውነታ ዜጎች በኢትዮጵያ ወደፊት ዕጣ ፈንታ ላይ ያላቸውን የመወሰን ፍላጎት ነው። ይህ ቁጥር የሚያሳየው ዜጎች በምርጫ ሂደትና በሰላማዊ የፖለቲካ ሽግግር ላይ ያለው ተስፋና እምነት የጸና መሆኑን ነው። ዜጎች ድምፄ ለውጥ ያመጣል በሚል የዲሞክራሲ መብት ባለቤትነታቸውንም በተግባር ለማረጋገጥ መነሳሳታቸውንም ያመለክታል። የምርጫ ካርድ ወስጃለሁ። የምርጫ ካርድ የወሰድኩት ደግሞ ለሀገር ያገለግላል፣ ለእኔ ይጠቅመኛል፣ ለወደፊት ኢትዮጵያን በደንብ ወክ ያደርጋል ብዬ የማስበውን እንድመርጥ ነው የፈለኩት። ለዛ ነው ምርጫ ካርዱን የወሰድኩት። ቀኑን እየተጠባበቅን ነው የምንመርጠውን፣ ያው ለሀገራችን የሚበጀውን ለሕዝባችን የሚጠቅመውን ለመምረጥ ዝግጁ ነው። የምርጫ ካርድ ወስጃለሁ። ያው ለምርጫው እንግዲህ ይበጀናል የምንለውን ለሀገር ይጠቅማል የምንለውን እንመርጣለን። በኢትዮጵያ የጠቅላላ ምርጫ ታሪክ ውስጥ በሰባተኛው ጠቅላላ ምርጫ ከፍተኛ የዜጎች ቁጥር ለመምረጥ ዝግጁ መሆናቸውም በቀጣይ ለሚመሰረተው መንግስት እጅግ ከፍተኛ የሆነ የህዝብ ውክልናንም እንዲኖሩ ያደርጋል። ይህም መንግስት ወደፊት የሚያወጣቸውን ሀገራዊ ፖሊሲዎች፣ የኢኮኖሚ ማሻሻያዎችና የሰላም አማራጮችን በልበ ሙሉነት በህዝብ እውቅና ለማስፈጸም ትልቅ የፖለቲካ ሞራል ይሰጠዋል። ካርድ መውሰድ የመጀመሪያውና ወሳኙ እርምጃ ቢሆንም የዲሞክራሲ ማረጋገጫው የመጨረሻው ማሳያ ግን አይደለም። ዋናው ስኬት የሚለካው ካርዳቸውን በእጃቸው ያስገቡ ከ50 ሚሊዮን በላይ ዜጎች በምርጫው ዕለት በነፃነት ያመኑትን ፓርቲ መርጠው ድምፃቸውን ሲሰጡ ነው። ካርድ ወሰደ ማለት መረጥ አይደለም። ስለዚህ ይሄ ነገ ተረካቢ የሆነ ወጣት የወሰደውን የምርጫ ካርድ ለሚፈለገው ዓላማ ነገ 5 ዓመት ይመራኛል፣ ያስተዳድረኛል የሚለውን አካል መምረጥ አለበት የሚል እምነት አለኝ። ሁሉንም ፓርቲዎች እያየው ነው። ሁሉንም እንትን እየሰማና እንትን እያልኩ ነው። ፖሊሲያቸውን እያጠናው ነው። ከዛ በኋላ ፖሊሲያቸውን አይቼ ለኔ የሚመቸኝን አገርን ያገለግላል የሚባለውና አንዱን ፓርቲ እመርጣለሁ። የሰባተኛው ጠቅላላ ምርጫ የመራጮች ቁጥር ከ50 ሚሊዮን ማለፉ የኢትዮጵያ ሕዝብ ለሰላም ለዲሞክራሲና ለሀገር ግንባታ ያለውን ጽኑ ፍላጎት ያሳየበት ታሪካዊ ምዕራፍ ነው። የዜጎችን ንቁ ተሳትፎ በኢትዮጵያ ዘላቂ ሰላምና ለውጥ ሊመጣ የሚችለው በኃይል ወይም በግርግር ሳይሆን በድምፅ ወረቀት መሆኑን በግልጽ የሚያሳይ መልእክት አለ። ዜጎች በነቂስ ወጥተው ለመምረጥ መዘጋጀታቸውም በሀገሪቱ የፖለቲካ ስልጣንን ለመያዝ ወይም ለማቆየት ብቸኛው ህጋዊና የዲሞክራሲ መንገድ ምርጫውን ብቻ መሆኑን በተግባር የሚታይበት ነው። ሰባተኛው ጠቅላላ ምርጫ ዜጎች መብታቸውን የሚለማመዱበት ብቻ ሳይሆን ኢትዮጵያ ካለፉት የምርጫ ተሞክሮች ምን ያህል ተመራ ወደ ተሻለ የፖለቲካ ምህዳር መሸጋገሯን የምታሳይበትም ወሳኝ ምዕራፍ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው የክርክር መድረክ የወላይታ ብሔራዊ ንቅናቄ ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ፣ ሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት እንዲሁም የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ፓርቲ ተሳታፊ ሆነዋል። በትምህርት፣ በጤና፣ በመሰረተ ልማትና በተያያዥ ማህበራዊ ጉዳዮች ላይ የያዟቸውን የፖሊሲ አማራጮችም ይፋ አድርገዋል። ብሩክታይት ተገኘ። በሰባተኛው ጠቅላላ ምርጫ የሚወዳደሩ የተለያዩ የፖለቲካ ፓርቲዎች ለሀገር ይበጃሉ ያሏቸውን የፖሊሲ አማራጮች ለመራጩ ህዝብ እያስተዋወቁ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው የክርክር መድረክ የወላይታ ብሔራዊ ንቅናቄ ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት እንዲሁም የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ፓርቲ የያዟቸውን የፖሊሲ ሀሳቦችን አቅርበዋል። ፓርቲዎቹ በትምህርት፣ በጤና፣ በመሰረተ ልማትና በተያያዥ ማህበራዊ ጉዳዮች ላይ ያላቸውን ዝግጁነትና እቅድም ይፋ አድርገዋል። የወላይታ ብሔራዊ ንቅናቄ ፓርቲ የስርዓተ ትምህርት ለውጥ በማድረግ ዜጎች ጥራቱን የጠበቀ ትምህርት ማግኘት የሚችሉበትን ምህዳር እንደሚያመቻች ገልጿል። የትምህርት ስርዓቱን ማስተካከል፣ የትምህርት ስርዓቱ የምዘና ስርዓት አብዛኛው በሮት ሜሞራይዜሽን ወይም ደግሞ በማስታወስ ላይ ብቻ የተመሰረተው የትንተና የሀሳብ መሰብሰብ ወይም ደግሞ የግምገማና የእሴት ላይ የተመሰረተ የግምገማና የስርዓተ ትምህርት ለውጥ ያደርጋል። ለመምህራን የመኖሪያ ቤት ምቹዎችን ዩኒቨርሲቲዎች ከሃይስኩሎች ጋር እንዲመሳሰሉና እንዲደጋገፉ ይደረጋል። የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት ማህበረሰብን ማዕከል ያደረገ የትምህርት ስርዓት በመቅረጽ የትምህርት ተደራሽነትን ለማረጋገጥ በትኩረት እንደሚሰራ አስታውቋል። የትምህርት ፖሊሲውን ከፖለቲካ ጥገኝነት ነፃ ያደርጋል። የትምህርት ተደራሽነት ለሁሉም ማህበረሰብ እንዲደርስ ማህበረሰብን ያማከለ በየአካባቢው የመጀመሪያ ደረጃ ትምህርት ቤቶችን፣ ከፍተኛ ትምህርት ቤቶችንና ዩኒቨርሲቲዎችን በየአካባቢው ይገነባል። ይህን ገንብቶ ብቻ የትምህርት ለውጥ ወይም ውጤት ሊመጣ ስለማይችል
በየትምህርት ዘርፉ በየእርከኑ በትምህርቱ ዘርፍ የተለጠኑ በቂ መምህራንን በማደራጀት በማሰማራት የትምህርትን ጥራት ያሻሽል። በችሎታና በፈጠራ ላይ ትኩረቱን ያደረገ የትምህርት ስርዓት መቅረጽ ቀዳሚው ግቤ ነው ያለው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ፓርቲ ነው። የትምህርት ስርዓታችን ሁሉም ዜጎች በእኩል እድል የሚያገናኝ በችሎታና በፈጠራ የተመሰረተ ከዓለም ጋር የሚወዳደሩ ትውልድን የሚያፈራ እንዲሆን መስራት ራዕያችን ነው። ፓርቲያችን መድረክ ሲመረጥ እስከ ሁለተኛ ደረጃ ድረስ ነፃ ትምህርት ለሁሉም ዜጎች እንዲሆን ይሰራል። በከተማና በገጠር የትምህርት ጥራት ልዩነትን ያጠፋል። በግል ትምህርት ተቋማትና በመንግስት ትምህርት ቤቶች መካከል የሚፈጠረውን የጥራትና የክፍያ ክፍተቶችን እናጠባለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ማህበራዊ ፍትህን መሰረት ያደረጉና የዜጎችን ሁለንተናዊ እድገት የሚያፋጥኑ የማህበራዊ ዘርፍ ፖሊሲ አማራጮችን አቅርቧል። ማንኛውም ፖሊሲ እነዚህን መሰረታዊያን ማለትም ፍትሃዊ የሀብት ክፍፍል፣ ተደራሽነትን፣ ተሳትፎን፣ ሰብአዊ መብትን፣ አካታችነትን ያረጋገጠ መሆኑ ላይ ትኩረት ያደርጋል። በዚህ መግቢያ የኢዜማ ማህበራዊ ፖሊሲ በሚከተሉት አበይት የማህበራዊ ጉዳዮች ላይ ትኩረቱን አድርጓል። ትምህርት፣ ጤናና ድህነት። የፖሊሲ አማራጭ ሀሳቦች መራጩ ህዝብ በመረጃ ላይ የተመሰረተ ውሳኔን እንዲሰጥ ያስችላሉ። የፖለቲካ ፓርቲዎች ፖሊሲዎቻቸውንና አጀንዳዎቻቸውን በተለያዩ ሚዲያዎች ማቅረባቸው ለመራጮች ውሳኔ የሚያግዝ ነው። የመቱ ከተማ ነዋሪዎችም ለመምረጥ አስፈላጊውን ዝግጅት አድርገዋል። ሀምራይት ብርሃኑ ዝርዝሩን ይዛለች። በምርጫ ሂደት ውስጥ አንድ ድምፅ አንድ ፓርቲ እንዲመረጥ ከማስቻል ባሻገር ለዲሞክራሲ ስርዓት ግንባታ ወሳኝ ነው። ኢትዮጵያ ከቀናት በኋላ ለምታካሂደው 7ኛው ጠቅላላ ምርጫ ህዝቡ የሚመርጠውን ፓርቲ ለመወሰን እንዳይቸገር የፖለቲካ ፓርቲዎች ዓላማዎቻቸውንና ፖሊሲዎቻቸውን የሚያስተዋውቁበት መድረክ ተመቻችቷል። ይህ ታዲያ ለመቱ ከተማ ነዋሪዎች ቀጣይ ለሀገር እድገትና ለህዝብ ተጠቃሚነት የሚበጀውን ፓርቲ ለመወሰንና ለመምረጥ ቀላል አድርጎላቸዋል። ፊለኖ መርሳቶር በፋከናፊ ለ7ኛው ጠቅላላ ምርጫ እኔም የአካባቢው ማህበረሰብም የፈለግነውን ፓርቲ ለመምረጥ ተዘጋጅተናል። የተፎካካሪ ፓርቲዎች በየቴሌቪዥን መስኮቶቻችን ላይ እየቀረቡ ዓላማዎቻቸውንና ፖሊሲዎቻቸውን እያስተዋወቁ ነው። ይህ ለህዝቡ ጥሩ ነው። የትኛው ለሀገርና ለህዝብ ይሆናል የሚለውን ለመምረጥ ያስችለዋል። አጠቃላይ ምርጫው ዘርፈ ብዙ ጠቀሜታ አለው የሚለውን ሁሉም መውሰድ ያለበት፣ ለስኬቱም ሁሉም የበኩሉ ሊወጣ ይገባል። ይህንን ምርጫ ከሌላው ጊዜ ለየት የሚያደርገው ፓርቲዎች ይዘው የመጡትን ዓላማዎችና ፖሊሲዎች በተለያየ መልኩ ለህዝብ እያሳወቁ መሆኑ ነው። ይህ ምርጫው ተአማኒና ዲሞክራሲያዊ እንዲሆን ያደርገዋል። በዚህ መሰረት ይበጀናል ያልነውን ፓርቲ ለመምረጥ ተዘጋጅተናል። ካርዲ ፍለኖ ፍረደ እንጀራ የምርጫ ካርድ እኔም በአካባቢው ያሉ ሰዎች ወስደን ለምርጫው ቀን ዝግጅት እያደረግን ነው። ለሀገር እድገት ማን ነው የሚሰራው? ህዝቡን ማን ነው የሚያሻግረው? ትውልድስ ግንባታ ላይስ የትኛው አተኩሯል የሚለውን ማዕከል አድርገን መምረጥ እንዳለብን እየተወያየን ነው። በምርጫው ዕለትም በማለዳ በአካባቢ ካሉ ማህበረሰቦች ጋር በመሄድ ለመምረጥ ተዘጋጅቻለሁ። ነዋሪዎቹ ምርጫው ተአማኒ ዲሞክራሲያዊና ስኬታማ ሆኖ እንዲጠናቀቅ አስፈላጊውን ዝግጅትም አድርገዋል። ካርዲ ፉለነ ከነሞ የወሰድነውን ካርድ በመያዝ በምርጫው ቀን በምርጫ ጣቢያዎች በነቂስ በመገኘት የመምረጥ መብታችንን መጠቀም ያስፈልጋል። ፓርቲዎች ዓላማዎቻቸውንና ፖሊሲዎቻቸውን እያሳወቁን ነው። ስለዚህ በቀጣይ ያሻግረናል፣ ይመራናል የምንለውን ለመምረጥ መዘጋጀት ይኖርብናል። ኡመቲ መጋላ ከና እንደ መቱ ከተማ ነዋሪ ለምርጫው ተዘጋጅተናል። ምርጫውን በስኬት እንዲጠናቀቅ የከተማው ወጣቶች እያንዳንዳችን የድርሻችንን ኃላፊነት እየተወጣን ነው። ሁሉም ሰው በቀኑ በጠዋት በመሄድ ዲሞክራሲያዊ በሆነ መንገድ ሊመርጥ ይገባል። የፖለቲካ ፓርቲዎች ፖሊሲዎቻቸውንና አጀንዳዎቻቸውን በተለያዩ ሚዲያዎች ማቅረባቸው ምርጫው ፍትሐዊና ዲሞክራሲያዊ እንዲሆን ያስችላል። የምስራቅ አፍሪካ ሀገራት ህዝቦችን ሰላምና ደህንነት በማረጋገጥ ዘላቂ ልማት ለማምጣት ቅንጅታዊ አሰራሮችን መዘርጋት ይገባል። ቀጠናዊ ተቋማትን ማጠናከር ለአፍሪካ ቀንድ ዘላቂ ሰላም መረጋገጥ በሚል መሪ ሀሳብ የመጀመሪያው የጅግጅጋ ፎረም ተካሂዷል። ቴዎድሮስ ታደሰ ተከታትሎታል።
በአፍሪካ ቀንድ ሀገራትና ህዝቦች መካከል ቀጠናዊ ትስስርን ማጠናከር በሚያስችሉ የመፍትሄ አማራጮች ላይ የሚመክረው የመጀመሪያው የጂጂጋ ፎረም በሸበሌ ተካሂዷል። ፎረሙ በቀጠናው ቀጣይነት ያለው ውይይትን፣ የፖሊሲ ትብብርና ተናባቢ የሆነ ዘላቂ ስልታዊ አጋርነትን ለማምጣት ያለመ ነው። ምሁራን፣ ፖሊሲ አውጪዎችና አስፈጻሚ አካላት የተሳተፉበት ፎረሙ በአፍሪካ ቀንድ ህዝቦች መካከል የበለጠ መተዋወቅን፣ ትስስርንና የጋራ ራዕይን ለመፍጠር የላቀ ሚና ይኖረዋል። ሴኩሪቲ፣ ገቨርናንስ፣ ደህንነት፣ አስተዳደር፣ ማህበረሰብና ኢኮኖሚያዊ ትብብር ለዘላቂ ሰላም መሰረት የሚጥሉ ናቸው። ኢትዮጵያ ሰላማዊ፣ የተረጋጋና የተባበረ የአፍሪካ ቀንድ እንዲኖር ጥልቅ ፍላጎት አላት። የኢትዮጵያ ሰላም፣ ልማት፣ ትብብርና ቀጠናዊ ተሳትፎም ከጎረቤት ሀገራት ጋር የተሳሰረ ነው። በዚህም የአፍሪካ ቀንድ ሀገራት ትብብርን በማጠናከር ሰላም፣ ልማትና ብልጽግናቸውን ለማረጋገጥ በጋራ ተጠቃሚነት ላይ የተመሰረተ አጋርነትን ማጎልበት ይኖርባቸዋል። በየዓመቱ የሚሰናዳው ፎረሙ ከኢትዮጵያ፣ ሶማሊያ፣ ጅቡቲና ኬንያ የተውጣጡ ባለድርሻ አካላትን በማሰባሰብ በተናጠል የማይፈቱ ድንበር ተሻጋሪ ተግዳሮቶችን በቅንጅት ለመፍታት እድል የሚፈጥር መድረክ ነው። ለረጅም ጊዜ በኢትዮጵያ ውስጥ ደህንነቱ ያልተጠበቀ አካባቢ ተደርጎ ይቆጠር የነበረው ክልል ዛሬ እንዲህ አይነት የውይይትና የሰላም ፎረም ማስተናገዱ ራሱ የሚሰጠው ትርጉም ትልቅ ነው። ለረጅም ጊዜ በተሳሳተ የፖለቲካ አመክንዮ ድንበር ተሻጋሪ ግንኙነቶች እንደ ስጋት ብቻ ተደርገው ይቆጠሩ የነበረበት ጊዜ አብቅቶ እንደ ድል የሚቆጠሩበት ወቅት ላይ እንገኛለን። ይህም ለህዝቦች ትስስርና ተጠቃሚነት የላቀ ሚና አለው። ኢትዮጵያ በመደመር እሳቤ በኢኮኖሚ፣ በንግድ፣ በትራንስፖርትና በኃይል አማራጭ ከጎረቤት ሀገር ጋር ያላትን ትስስር ለማጠናከር በርካታ መሰረተ ልማቶችን ተግባራዊ በማድረግ የምስራቅ አፍሪካ ህዝቦች ትስስርን ወደ ላቀ ደረጃ የሚያሸጋግሩ አስቻይ ሁኔታዎች እንዲፈጠሩ ግንባር ቀደም ሚና እየተጫወተች ትገኛለች። For this reason, Ethiopia prioritizes infrastructure connectivity. ኢትዮጵያ የሎጂስቲክስ ስርዓትን ማዘመን፣ የመንገድና የባቡር መስመሮችን ማስፋፋት፣ የወደብ ተደራሽነትን ማሻል እንዲሁም ከጎረቤቶቿና ከድንበር አካባቢዋ የሚያገናኙ የትራንስፖርት ኮሪዶሮችን ማጠናከር ጨምሮ ለመሰረተ ልማት ትስስር ቅድሚያ ሰጥታ እየሰራች ትገኛለች። ኢትዮጵያ የኢኮኖሚ እድገትን ለመደገፍ እንዲሁም የአካባቢውና ዓለም አቀፋዊ ገበያ ተደራሽነትን ለማሻል ንጹህና በተመጣጣኝ ዋጋ የኤሌክትሪክ ኃይል አቅርቦትን በማስፋፋት የቀጠናውን የኃይል ፍላጎት በማሟላት ላይ ትገኛለች። ይህም ለህዝቦች ትስስር የላቀ ሚና አለው። የቀጠናውን ህዝቦች ተጠቃሚነት በጉልህ ለማሳደግ ትብብርና ውድድር ላይ የተመሰረተ ቅንጅታዊ አሰራርን መዘርጋት በአካባቢው የሚስተዋለውን የጸጥታ ስጋትም ሆነ የከፋ ድህነት ችግር ለመቅረፍ ሁነኛው መፍትሄ ነው። This forum will discuss external engagement. ፎረሙ በሰላም ግንባታ ላይ የውጭ ተሳትፎን፣ የንግድ ትስስርና የድንበር ላይ ማህበረሰብ ሚናን በማጥናት ምሁራን፣ የፖሊሲ አውጪዎችና አስፈጻሚ አካላት ቀጠናውን ለማሻሻል እንዲሰሩ እድል የሚፈጠርበት ነው። ምስራቅ አፍሪካ የእውቀት የተፈጥሮ ሀብት አሊያም የአመራር እጥረት የለበትም። የጎደለው የተቀናጀ የፖለቲካ አመራርና ቀጣናዊ ሳቤ በመሆኑ የአየር ንብረት ተጋላጭነትን በጋራ መከላከል፣ ድንበር ተሻጋሪ አርብቶ አደሮችን እንቅስቃሴን በቅንጅት መምራትና የቀጣናዊ መሰረተ ልማት ኮሪደርን ማጠናከር ያስፈልጋል። የአፍሪካ ቀንድ ሀገራት በአካባቢው ማህበረሰብ ላይ ተጽዕኖ የሚያሳድሩ እንደ የባህር ላይ ደህንነት፣ ስልታዊ የመሰረተ ልማት ዝርጋታ፣ የንግድና የትራንስፖርት ኮሪደር፣ የዲጂታል ትስስርና ቀጠናዊ ደህንነት ላይ በጋራ መስራት ያስፈልጋል። ይህም የጋራ ራዕይን በማሳካት ቀጠናዊ እድገትና ብልጽግናን ለማምጣት ያስችላል። የአካባቢው ደህንነት በተጨባጭ በምንገነባው ቀጠናዊ ትስስርና ኢኮኖሚ ላይ ይመሰረታል። ለዚህም የቀጠናው ሀገራት ሶስት መሰረታዊ ጉዳዮችን በፖሊሲ ማዕቀፍና ቅንጅት መመልከት ይገባል። አንደኛው በተበታተነ መልኩ ያለውን የንግድ አሰራር መቀነስና መቀናጀት፣ የድንበር አካባቢዎችን በመሰረተ ልማት ማስተሳሰርና ትላልቅ የመሰረተ ልማት እቅዶችን ማለትም ወደቦችን፣ የትራንስፖርት ኮሪዶሮችን፣ ዲጂታል ኔትወርኮችንና የኤሌክትሪክ ኃይል ማስተላለፊያ ግሪዶችን ከሀገራዊ ባለ መልኩ ለቀጠናዊ ትስስር እንዲሆን ማድረግ አስፈላጊ ነው። አፍሪካ ቀንድ የሚገኙ ሀገራት መጻኢ ዕድላቸውን በራሳቸው እንዲወስኑ እድል የሚፈጥረው ይህ ከፍተኛ ሀገራዊና ቀጠናዊ መድረክ ተጠናክሮ እንደሚቀጥል ተጠቁሟል። የተለያዩ ሀገራት አምባሳደሮች፣ የዲፕሎማቲክ ማህበረሰብና ዓለም አቀፍ ኩባንያ ተወካዮች ልዩ የኢኮኖሚ ዞኖችን እየጎበኙ ነው። የአይሲቲ ፓርክ የቦሌ ለሚና የቂሊንጦን ጨምሮ የተለያዩ ልዩ የኢኮኖሚ ዞኖችን ነው እየጎበኙ የሚገኙት። በዚህ ወቅት የውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዳይሬክተር ጄኔራል አምባሳደር ሮዛ አይሩቅነህ የኢትዮጵያ የኢንዱስትሪ ዘርፏን ይበልጥ እያጠናከረች ትገኛለች ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል።
አባዲ እንደምን ቆይተሃል? መቀመጫቸውን በአዲስ አበባ ያደረጉ ኤምባሲዎችና የልማት ድርጅቶች በኢንዱስትሪዎች እያደረጉት ያለው ጉብኝት ምን ፋይዳ አለው? በጉብኝቱ የተነሱ ተጨማሪ ሀሳቦችም ካሉ ልታደርሰን ትችላለህ? አመሰግናለሁ። በኢትዮጵያ ኢንቨስትመንት ኮሚሽንና በውጭ ጉዳይ ሚኒስቴር አዘጋጅነት መቀመጫቸውን በዚሁ በአዲስ አበባ ያደረጉ የተለያዩ ኤምባሲዎችና ዓለም አቀፍ የልማት አጋሮች የተሳተፉበት የጉብኝት መድረክ በዚሁ እየተካሄደ ይገኛል። ይህ የጉብኝት መስክ በዋናነትም ዓላማ ያደረገው ኢትዮጵያ በኢንቨስትመንት ዘርፍ ላይ እያከናወነች ያለውን ስራ ለተቀረው የዓለም ማህበረሰብ የማስታወቅ ዓላማ ያደረገ ነው። በተለይም በዚህ የጉብኝት መስክ ላይ ከ80 በላይ የሚሆኑ ኤምባሲዎች፣ አምባሳደሮች፣ ዲፕሎማቶች እንዲሁም ደግሞ ባለሙያዎችና የተለያዩ የዓለም አቀፍ የልማት አጋር ባለሙያዎች እየተሳተፉበት ነው የሚገኘው። በተለይም ኢትዮጵያ የኢንቨስትመንቷን ለማጠናከር በርካታ ስራዎችን እየሰራች እንደምትገኝ የተገለጸው። በተለይም ኢትዮጵያ ባከናወነችው የሪፎርም ስራዎች አማካኝነት በአፍሪካ ቀዳሚዋ የኢንቨስትመንት መዳረሻ ሀገር መሆን ስለመቻል ነው የተገለጸው። በተለይም በፈረንጆቹ 23-24 ኢትዮጵያ ከአፍሪካ ቀዳሚዋ የኢንቨስትመንት መዳረሻ ሀገር መሆን ችላለች። ይህም 4 ቢሊዮን የአሜሪካን ዶላር የውጭ ቀጥተኛ ኢንቨስትመንት መሳብ ስለመቻል ነው የተገለጸው። ይህንን የኢንቨስትመንት መዳረሻነቷን ለማጠናከርም ከወዲሁ በርካታ ስራዎችን ያከናወነች እንደምትገኝ የተገለጸው። በተለይም ኢትዮጵያ አሁን ላይ በቅርቡ እንደሚታወቀው ኤክስፖ ተካሂዶ ነበር። ይህ ኤክስፖ ኢንቨስት ኢን ኢትዮጵያ ወይም ደግሞ በኢትዮጵያ ኢንቨስት ያድርጉ በሚለው ኤክስፖ ላይ በርካታ ጥራት ያላቸው ግዙፍ ዓለም አቀፍ ኩባንያዎች በኢትዮጵያ ኢንቨስት ለማድረግ ፍላጎት ማሳየታቸው በቀዳሚነት የሚጠቀስ ነው። ታዲያ የዛሬ ጉብኝትም በተለይም የውጭ ሀገር ማህበረሰቦች ወይም ደግሞ ዲፕሎማቶች፣ ኤምባሲዎች አጠቃላይ ኢትዮጵያ በኢንቨስትመንት ዘርፍ ላይ ያከናወነችው ያለው ስራ ግንዛቤ ለመፍጠርና አጠቃላይ ጥራት ያላቸው ኢንቨስትመንቶች ወደ ኢትዮጵያ እንዲመጡ የበኩላቸውን እንዲወጡ ዓላማ ያደረገ ስለመሆኑ የተገለጸው ማለት ነው። በተለይም ኢትዮጵያ ለኢንቨስትመንት ምቹ የሆነ ምህዳር በመፍጠር ረገድ ስራዎችን በስፋት እያከናወነች እንደምትገኝ ተገልጿል። በተለይም የሀገር በቀል የኢኮኖሚ ሪፎርም ማሻሻያ በቀዳሚነት የሚጠቀስ ነው። በማሻሻያው አማካኝነት በዘርፉ ይስተዋሉ የነበሩ ችግሮችን በመቅረፍ ረገድ ኢትዮጵያ ተጠቃሽ የሆኑ ስራዎችን ማከናወን ትችላለች። ከዛ ባሻገርም እንደሚታወቀው የኢትዮጵያ አየር መንገድ ከ60 በላይ ወደሚሆኑ የሀገራት መዳረሻውን ያደረገ ነው። ይህ ደግሞ አጠቃላይ በኢትዮጵያ ያሉ ምርቶችን በቀላሉ ወደ ዓለም ገበያ ተደራሽ ለማድረግ አይነተኛ ሚና የሚጫወት መሆኑ ተገልጿል። ከዛ ባሻገርም የሎጂስቲክስ ዘርፏን እያጠናከረች እንደምትገኝ የተገለጸው። ይህ ደግሞ አጠቃላይ የኢንቨስትመንት መዳረሻውን ይበልጥ ሳቢና ቀልጣፋ እንዲሆን ያስችላል ተብሏል። የዛሬው መድረክም በተለይም በዛሬ መድረክ የተሳተፉ ያሉ በጉብኝቱ ማለት ነው የተሳተፉ ያሉ አምባሳደሮች፣ ዲፕሎማቶች፣ የተለያዩ የዓለም አቀፍ የልማት ተወካዮች ይህንን የኢትዮጵያን የኢንቨስትመንት አቅም የኢትዮጵያን ያላትን እምቅ የተፈጥሮ እና እንዲሁም ደግሞ ሰው ሰራሽ ጸጋዎችን ይበልጥ ለመግለጽና ለማስተዋወቅ አይነተኛ ሚና ይጫወታሉ ተብሎ ይጠበቃል። በተለይም ኢትዮጵያ ከተለያዩ የዓለም አቀፍ የልማት አጋሮች ጋር እንዲሁም ደግሞ ኤምባሲዎች ጋር ሀገራት ጋር በትብብር እየሰራች ትገኛለች። ይህ ደግሞ አጠቃላይ ያላትን ኢንቨስትመንት ይበልጥ እንዲጠናከር አይነተኛ ሚና እየተወጣ ይገኛል። የኢትዮጵያ የኢንቨስትመንት እንቅስቃሴዋ መጠናከሩ እየተፈጠሩ ያሉ የውጭ ምንዛሪዎች እየተፈጠሩ ያሉ የስራ እድሎች በከፍተኛ መጠን እያደጉ ይገኛሉ። ከዛ ባሻገርም በውጭ ይገቡ የነበሩ ምርቶችን ወደ ሀገር ውስጥ ማለት ነው ይገቡ የነበሩ ምርቶችን በሀገር ውስጥ በእነዚህ ልዩ የኢኮኖሚ ዞኖች ማምረት ስለመቻል ነው ዛሬ በነበረው መድረክ ሲገለጽ የነበረው። በተለይም አምባሳደሮች የተለያዩ የልማት አጋሮችም እንደገለጹት ከሆነ ይህ መድረክ መዘጋጀቱ ወይም ደግሞ ይህ የጉብኝት መስክ መዘጋጀቱ አጠቃላይ ኢትዮጵያ ያላትን ጸጋ ያላትን አቅም ይበልጥ ለማወቅ አይነተኛ ሚና እንደሚፈጠር ገልጸዋል። በቀጣይም ደግሞ በሚኖራቸው እንቅስቃሴ ላይ የኢትዮጵያን ኢንቨስትመንት አቅም ለዓለም ወይም ደግሞ ለየሀገራቱ ኢንቨስተሮች ለማስተዋወቅ ስራ እንደሚሰሩ ተገልጸዋል። አባዲ ለመረጃዎች እናመሰግናለን። በአፋር ክልል የተለያዩ ወረዳዎች የተገነቡ ንጹህ የመጠጥና የመስኖ ውሃ ፕሮጀክቶች ተመረቁ። በምረቃ ስነ ስርዓቱ ላይ የአፋር ክልል ርዕሰ መስተዳድር አወል አርባ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይን ጨምሮ ሌሎች የመንግስት የስራ ኃላፊዎች ተገኝተዋል። ፕሮጀክቶቹ በሶላር ኃይል የሚሰሩ በአንድ ወረዳ ውስጥ ያሉ የተለያዩ ቀበሌዎችን ንጹህ የመጠጥ ውሃ ተደራሽ የሚያደርግ ነው። በተለይ በክልሉ ገቢ ረሱ ዞን አሚባራና ዱለሳ ወረዳ አርብቶ አደሮች ከዚህ ቀደም ለውሃ ወለድ በሽታዎች ሲዳረጉ የነበረና ረጅም ርቀት ውሃ ለማግኘት መጓዝ ይጠበቅባቸው ነበር። የብልጽግና መንግስት ክልሉ የልማት የሰላምና የልማት አካባቢ መሆኑን በመገንዘብ በፕሮጀክቱ ቀርጾ መስራቱ ለህዝብ ቅርብ የሆነ መንግስት ነው የሚለውን በተግባር ያረጋገጠ መሆኑን የመስኖና ቆላማ አካባቢዎች ሚኒስትር አብርሃም በላይ ጠቁመዋል። በአሚባራ ወረዳ የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አስተባባሪ በአፋር ክልል የተለያዩ ወረዳዎች የተገነቡ ንጹህ የመጠጥ ውሃና የመስኖ ውሃ ፕሮጀክቶች የአርብቶ አደሩን ህይወት በመታደግ አይነተኛ ሚና እየተጫወቱ መሆኑን ይገልጻሉ። ፕሮጀክቶቹ በመስኖና ቆላማ አካባቢዎች ሚኒስቴር የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ስር የተገነቡ ሲሆን በርካታ ዜጎችን ተጠቃሚ ያደረጉ ናቸው። ቶማስ ኃይሉ ተጨማሪውን አዘጋጅቷል። እነዚህ የአፋር ክልል አርብቶ አደሮች የመጠጥ ውሃ ለማግኘት የሚሆን እንስሳቶቻቸውን ለማጠጣት በሞቃታማው የአየር ንብረት ረጅም አስቸጋሪ ርቀቶችን መጓዝ ይጠበቅባቸው ነበር።
የመስኖና ቆላማ አካባቢዎች ሚኒስቴር ይህንን መሰሉን የአርብቶ አደሮችን ችግሮች ለመፍታት እንደ ዱለሳና አሚባራ ወረዳዎች በሶላር የሚሰራ ንጹህ የመጠጥ የመስኖና የእንስሳት ውሃ ፕሮጀክትን ተደራሽ አድርጓል። ይህ ደግሞ የአርብቶ አደሩን ማህበረሰብ የረጅም ዓመታት እንግልትና ጥያቄም የፈታም ሆኗል። አዋሽ ዋናው ወንዝ ነው እየተቀዳ የነበረው። ከዚህ በእግር 8 ሰዓት ምናምን ነው ተመልሰው የሚመጣው። እዚሁ አለመግደል ከብት ለማጠጣት ስቃይ የለም። አዋሽ ወንዝ ሄዶ እዚሁ ገንዳ ይጠጣል። ፍየል እዚሁ ይጠጣል። ሰው እዚሁ ይቀዳል። ሻውር አለ። ሻውር እዚሁ ይወሰዳል። ከውሃ ወለድ በሽታ ሰው በአሁን ሰዓት የለም። በጣም እረፍት ነው ወስዷል። የበሰበሰ ውሃ ብዙ ነገር እንቅርት የሚባል ነገር የዚያን በሽታ ሁሉ ብዙ ሰው ነበረበት። አሁን የለም። ያ ሁሉ ነገር ቀርቷል። ምግብ ሳይበሉ ነው የሚሄዱት። ያለ ቁርስ መጀመሪያ ጠዋት ሱቢ ማለት ነው። ከባድ ነው። አንድ ውሃ ፍለጋ አንድ 20 ሊትር ውሃ ይዘህ ማለት ለምግብ ቀርቶ ለመጠጥ ቀርቶ ለምግብ አይሆንም። ለምን የሚሆነ ጉዳይ የለም። አንድ የምታገኘው ነገር የለብም። ውሃ ስጋ በጣም ችግር አለበት። ውሃ ችግር ነው። አልሐምዱሊላህ ዛሬ ጥሩ ንጹህ ውሃ እየጠጣን ነው። ለአብነት ያህል ይህ በዱረሳ ወረዳ ተደራሽ የሆነው ንጹህ የመጠጥና የእንስሳት ውሃም 9.2 ኪሎ ሜትርን የሚሸፍን እንዲሁም 3 ቀበሌዎችን የሚያካልል ነው። በመሆኑም የመጠጥ ውሃ ፕሮጀክቱ መጠነ ሰፊ ለማህበረሰቡ ፋይዳ እየሰጠም ይገኛል። የተዋቀረ ውሃ ነበር የሚቀዱት እና አሁን እንደምናየው በዚሁ ለውጥ መንግስት ከመጣ ወዲህ ያለውን ነገር እንደምናየው የሴቶችም ገንዳ የእንስሳትም ገንዳ ታይቶ ያለውን ችግር እንደተቀረፈ ነው አሁን ያየነው እንዳለ ነው። ብዙ አመታት ውሃ ሳያገኙ የነበሩት ልክ እንደዚህ የነበረው ችግር ለዛኛው ቀበሌ ከዚህኛው ቀበሌ ለዛኛው ቀበሌ ነው ውሃ እየተሻገረ ያለው። 9 ኪሎ ሜትርን አቋርጦ 3 ቀበሌን አቋርጦ ሳያገኙ የከረሙ ሰዎች አስለ የሚባል ውሃ ሲቀዱ የነበሩ ሰዎች ከለውጥ መንግስት በፊት በጣም በችግር የተጨቆኑ የነበሩ ሰዎች ከለውጥ መንግስት በኋላ ለአራቱም ቀበሌ ለዛ ሕጉብ ላለው ቀበሌ ተርፎ ያለው ውሃ ነው። ይሄ በአካባቢው እንደሚታየው ሆስፒታልም ተጠቃሚ ነው በዚህ ውሃ። የኮሚኒቲ ብቻ አይደለም፣ 2 ኮሚኒቲዎች አሉ አሁን ያለንበትና በዛኛው በኩል ከተማም አለ ይጠቀምበታል በአሁን ሰዓት። ፕላስ ሆስፒታልም ይጠቀማል። 3ኛ አጎራባች ቀበሌዎች ይጠቀማሉ። 4ኛ አርብቶ አደሩ ደግሞ እዚህ አካባቢ ሙቭ የሚያደርገው አካባቢው እንደሚታወቀው እንደምናየው የግጦሽ አካባቢ ናቸው። ከአስፋልት በዛ በኩል ያሉ አካባቢዎች አብዛኛው የግጦሽ መሬት እንደመሆኑ መጠን ብዙ እንስሳቶች የሚንቀሳቀሱባቸው አካባቢዎች ስለሆነ ውሃውን ንጹህ የመጠጥ ውሃ እዚህ አካባቢ ስለሚያገኙት ከትል ትራፊም ስላለ እንስሳትም ሆነ ግመል፣ ፍየል አሁን እንደምናየው ለውሃ ነው እዚህ አካባቢ አሁን የመጡት እና ኮሚኒቲ እዚህ አካባቢ አይኖርም ነበር፣ ሙቭ ያደርጉ ነበር። ውሃ እጥረት ሲያጋጥም በተለይ በድርቅ ወቅት እዚህ አካባቢ አይኖሩም። ዝናባማ ወቅት ብቻ ነው እዚህ ጋር ሲኖሩ የነበሩት። በአሁን ሰዓት ግን እዚህ ጋር እንዲኖሩ እዚሁ ተደላድለው እንዲኖሩ እዚሁ ደግሞ የተሳካ ኑሮ እንዲኖሩ አድርጓቸዋል። ሙቭ ሲያደርጉ የነበሩት የኢንሳት ሙቭመንት የለም በአሁን ሰዓት። ፕላስ ሆስፒታሉ ደግሞ የተለያዩ እናቶች ሲወልዱ ውሃ እጥረት ሪፈር የሚደረጉበት ኮንዲሽኖች ነበሩ። መስራት እየቻለ የሚሰራው የሰው ኃይል እያለ ግን በውሃ እጥረት ምክንያት የሚፈጠሩ ችግሮች አንጻር ሪፈር ወደ አዳማ ወደ አዲስ አበባ ያደርግ ነበር። በአሁን ሰዓት ግን ምንም አይነት ሪፈር የለም። የውሃ ፕሮጀክቱ በተለያዩ የክልሉ አካባቢዎች ተደራሽ ለማድረግ መጠነ ሰፊ ስራዎች እየተሰሩ ነው። ለኢቲቪ ቶማስ ኃይሉ ከአዋሽ 7። በባህልና ስፖርት ሚኒስቴር የባህል ልማት ለህብረ ብሔራዊ አንድነት በሚል መሪ ቃል ላለፉት 5 ተከታታይ ቀናት ሲያካሄድ የቆየው ሀገር አቀፍ የባህልና ቋንቋ ሳምንት ተጠናቋል። የባህልና ስፖርት ሚኒስትር ሸዊት ሻንካ እንዳሉት ሲምፖዚየሙ የኢትዮጵያውያን ዘመናትን የተሻገሩ የባህል እሴቶችና ማራኪ ገጽታዎችን ለዓለም ጭምር ያሳዩበት ደማቅ አጋጣሚ ነበር። በእነዚህ ቀናት ከኪነ ጥበብ ዝግጅቶች በተጨማሪ የኢትዮጵያን የቆዩ እሴቶች ለማሳደግ የሚያግዙ ልዩ ልዩ ጥናታዊ ጽሑፎች፣ ሀገር በቀል እውቀቶችና እሴቶች እንዲሁም ማህበራዊ ትስስርን የሚያጠናክሩ ሁነቶች ቀርበዋል። ሪፖርተራችን ሄለን ተስፋዬ እንደዘገበችው የሀገር ሽማግሌዎችም የልምድና የጥበብ ምክክር በማድረግ ለወል ትርክት ግንባታ የበኩላቸውን አስተዋጽኦ አበርክተዋል። ባለፉት 5 ቀናት እዚህ የነበረን ቆይታ ኢትዮጵያ ምን ያህል ውብ ሀገር እንደሆነች በአደባባይ ያየንበት፣ ኢትዮጵያ ላይ ያሉ ቱባ ባህላዊ እሴቶቹን የበለጠ በማልማት
መገንባት ለምንፈልገው ለህብረ ብሔራዊት ኢትዮጵያ ግንባታ የበለጠ ባህልን ማልማት የባህል እሴቶችን የበለጠ በማልማት ለህዝቦቻችን አብሮነት ለገጽታ ግንባታ እንዲሁም እነዚህ ገጽታዎች ደግሞ በቱሪዝም መስህብነት ከኛ አልፎ በውጭ ሀገርም በዓለም ገጽታ ግንባታም ላይ ትልቅ አበርክቶ ያላቸው መሆናቸውን በተለይ ደግሞ ባህላዊ መድኃኒትን ከመጠቀምም አንፃር የባህላዊ መድኃኒት ማህበርንም ምስረታ ያደረግንበት የሀገር ሽማግሌዎች ቁጭ ብለው ምክክር ያደረጉበት የተለያዩ የአገራችን ቋንቋና ባህል የሚያሳድጉ ጥናታዊ ጽሁፎች ቀርበው ውይይት ያደረግንበት ኢትዮጵያን ለመገንባት ባህል እሴቶቻችን በተገቢ መንገድ እንድንጠቀም ሁላችሁንም ሀደራ ለማለት እፈልጋለሁ። ታሪክ የሚሰራው በውሳኔ ሀገር የምትገነባው ደግሞ በህዝብ ድምፅ። የመራጮች ምዝገባ ተጠናቋል። ሚሊዮኖች አሻራቸውን አኑረዋል። ይህ ግን የመንገዱ መጀመሪያ ብቻ ነው። በመላ ሀገር ከ50 ሚሊዮን በላይ ዜጎች ለመምረጥ ተመዝግበው አሻራቸውን አኑረዋል። ይህ የመራጭነት ማረጋገጫ ነው። ይህ ፉክክር ከ45 በላይ የፖለቲካ ፓርቲዎች የተሳተፉበት ነው። የሀሳብ መድረክና የወደፊት ኢትዮጵያውያን ዕጣ ፈንታ የሚወሰንበት። ከዚህ በኋላስ ምን ይከተላል? የፓርቲዎች ዝግጅት፣ የምርጫ ቅስቀሳና የነገዋ የኢትዮጵያ ውሳኔ። ኢቢሲ በልዩ ዘገባው፣ በትንታኔው፣ በፈጣን መረጃው በቅርበት የምርጫውን ሂደት ይከታተላል፣ ወደ እናንተም ያደርሳል። ምርጫ 2018 በኢቢሲ የሁላችን ድምፅ ለሀገር ግንባታ። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዛሬ ማክሰኞ ጀምሮ በኢራን ላይ ሊፈጽሙት የነበረውን መጠነ ሰፊ ጥቃት በባህረ ሰላጤው ሀገራት ጥያቄ መሰረት አራዝመነዋል አሉ። ትራምፕ ጦርነቱን ያራዘሙት እያጋጠማቸው ባለው የፖለቲካ ጫና እንጂ በሰላጤው ሀገራት ሽምግልና አይደለም እያሉ ነው የፖለቲካ ተንታኞች። ሁለቱ ሀገራት ለሰላም ድርድር የሚያቀርቧቸው የመደራደሪያ ነጥቦችም ወደ ስምምነት ሊያደርሱ የማይችሉ መሆናቸውም እንዲሁ የተነሳ ነው። አስማረ ብርሃኑ በትንታኔ ተመልክቶታል። የልዕለ ኃያሏ ሀገር የአሜሪካ ፕሬዝዳንት ዶናልድ ትራምፕ የምነካቸው ትችትን ከየአቅጣጫው ማስተናገድ ከጀመሩ ውለው አድረዋል። አንድ ጀንበር እንኳን የሚዘልቅ ውሳኔን ይዘው መቆየት ተስኗቸዋል። ሰውየውም ዛሬ የሰላም ተስፋን የሚሰጥ የብስራት ዜናን ለዓለም አሰምተው ሲያበቁ 24 ሰዓት ባልሞላ ጊዜ ውስጥ ደግሞ የጦርነት ሰባቂ ውሳኔያቸውን ይዘው ብቅ ይላሉ። ይህ ተለዋዋጭ የሆነ ውሳኔ ሰጭነታቸው ታዲያ ለአደራዳሪዎችም ሆነ ለተደራዳሪዎቹ ግራ አጋቢ ሆኗል። በፓኪስታን ያደረጓቸውና እያደረጓቸው ያሉ ተደጋጋሚ የሰላም ድርድሮችም ፍሬ አልባ መሆናቸው ታይቷል። ፕሬዝዳንቱ ባልተለመደ መንገድ ልዑካኖቻቸውን ይዘው ወደ ቻይና በማቅናት ቻይና በኢራን ላይ ጫና አድርጋ ጦርነቱን ማቆም እንዲቻል ያደረጉት ሙከራም ውጤት አልባ የሆነ ይመስላል። ምክንያቱም ከቻይና እንደተመለሱ ነው በኢራን ላይ ከዛሬ ማክሰኞ ጀምሮ አዲስ ጦርነት ሊከፍቱ መሆኑን ያስታወቁት። ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ገጻቸው ባስተላለፉት መልእክት ማክሰኞ ዕለት በኢራን ላይ ሊሰነዝሩት የነበረውን አዲስ ጥቃት ለጊዜው አቁመነዋል ብለዋል። እንደ ትራምፕ ገለጻ የኳታር፣ የሳውዲ አረቢያና የተባበሩት አረብ ኤሚሬቶች መሪዎች በቀጥታ በመደወል ጥቃቱ እንዲቆይና ለዲፕሎማሲው እድል እንዲሰጥ ጠይቀዋቸዋል። ትራምፕ በአሁኑ ወቅት ከጀርባ ቁም ነገር ያላቸው ድርድሮች እየተካሄዱ መሆኑን ጠቅሰው ለአሜሪካ በጣም ተቀባይነት ያለውና ኢራን የኒውክሌር መሳሪያ እንዳትጣጠቅ የሚያረጋግጥ ስምምነት ላይ ለመድረስ ተስፋ እንዳላቸው ገልጸዋል። ትራምፕ በጦርነቱ ለማፈግፈጋቸው ይህንን እንደ ምክንያት ያስቀምጡ እንጂ በርካታ የፖለቲካ ተንታኞች ግን ምክንያቱ ወዲህ ነው ያሉ ነው። ትራምፕ ከእስራኤል ጎን ሆነው ከኢራን ጋር የገቡበት ጦርነት ለአሜሪካ ያልተገባ ኢኮኖሚያዊ ኪሳራን እያስከተለባት በመሆኑ በዜጎቻቸው ያላቸውን ተቀባይነት በእጅጉ እያጡ መምጣታቸው ትክክለኛው ምክንያት ነው ይላሉ። በቅርቡ ይፋ የሆነው የኒውዮርክ ታይምስ እና የሴና ኮሌጅ የጋራ የህዝብ አስተያየት ጥናት እንደሚያሳየው 64 በመቶ የሚሆኑት የአሜሪካ መራጮች ዋሽንግተን ከኢራን ጋር ወደ ጦርነት መግባቷ እየተሳሳተ ነው ብለው ያምናሉ። ይህ ብቻ ሳይሆን የፕሬዝዳንት ትራምፕ አጠቃላይ የሥራ አፈጻጸም ተቀባይነት ወደ 37 በመቶ ዝቅ ብሏል። ይህ አሃዝ ደግሞ በቅርቡ ለሚካሄደው
የምክር ቤት አጋማሽ ምርጫም ለሪፐብሊካን ፓርቲ ትልቅ የሽንፈት አደጋን የደቀነ ሆኗል። ህዝቡ በጦርነቱ በኢኮኖሚው መቃወስና በስደት ጉዳዮች ላይ ባሳየው ከፍተኛ ቅሬታ ምክንያት ትራምፕ ስልታዊ በሆነ መንገድ ጦርነቱን በፍጥነት ለመቀነስ ተገደዋል ይላሉ ተንታኞቹም። የባህረ ሰላጤው ሀገራት በዚህ ዓለምን ባናወጠው ጦርነት ምን ያህል እንደተጨነቁ መረዳት አዳጋች አይደለም። ምክንያቱም ባለፉት ወራት አሜሪካና እስራኤል በኢራን ላይ ድብደባ ሲፈጽሙ፣ ኢራን ደግሞ በአሜሪካና በእስራኤል የባህረ ሰላጤው ተባባሪዎች ላይ ድሮኖችንና ሚሳኤሎችን በመተኮስ የወሰደችው አጸፋዊ እርምጃ ያስከተለባቸው መስዋዕትነት የታየ ነበርና የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ትልቁ ስጋት ጦርነቱ ከተባባሰ ኢራን ያላትን የረቀቀ የሚሳኤል ክምችት በመጠቀም የሀገራቱን የነዳጅ ማጣሪያዎች፣ የዓለም አቀፍ የአየር ማረፊያዎችና ከሁሉም በላይ ደግሞ በበጋው ወቅት ለመጠጥ ውሃ ህልውናቸው ወሳኝ የሆነውን የውሃ ማጣሪያ ጣቢያዎችን ልታወድምብን ትችላለች የሚል ነው። ይህ ደግሞ ቀጠናውን ሙሉ በሙሉ ወደ ጨለማና ውስብስብ ቀውስ የሚከት ነው። ለዚህም የባህረ ሰላጤው ሀገራት ትራምፕ ላይ ጫና በማድረግ ጦርነቱ እንዳይባባስ የተጠናከረ ጥረት ያደርጋሉ የሚለው ውሃ የሚቋጥር ምክንያት ይሆናል። ይህን ለዓለም የተረፈውን የመካከለኛው ምስራቅን ቀውስ ለመቋጨት ሰላማዊ ድርድሮች እንደ ብቸኛ አማራጮች እየታዩ ቢመጡም በአሜሪካም ሆነ በኢራን በኩል ለመደራደሪያነት የሚቀርቡት ነጥቦች ግን ድርድሩን ቀድመው የሚያከሽፉ እየሆኑ ነው። የሁለቱ ሀገራት ፍላጎት እጅግ የተራራቀ በመሆኑ ስምምነት ላይ ለመድረስ መቃረባቸውን ባለሙያዎች እንዲጠራጠሩ አድርጓቸዋል። አሜሪካ ኢራን የዩራኒየም ማበልጸግ ስራዋን ለ20 ዓመታት እንድታቆም ያከማቸቻቸውን ከፍተኛ መጠን ያላቸውን ዩራኒየም ሙሉ በሙሉ ለአሜሪካ አሳልፋ እንድትሰጥና በሀገራቱ ውስጥ አንድ የኒውክሌር ጣቢያ ብቻ ስራ ላይ እንዲቆይ የሚል ቆራጥ አቋም አለኝ ባይ ናት። ይህን ደግሞ ኢራን ከመጥፋት አሳንሻ አላየውም ትላለች። በአንጻሩ ኢራን የምታቀርበው ጥያቄ ደግሞ አሜሪካና እስራኤል በሊባኖስና በኢራን ላይ የሚያደርጉትን ጥቃት በአስቸኳይ እንዲያቆሙ፣ የአሜሪካ የባህር ማዕቀብ እንዲነሳና የጦርነት ካሳ እንዲከፈል፣ በሆርሙዝ የባህር መስመር ላይ ያላት ሙሉ ሉዓላዊነት እንዲከበርላትና በአሜሪካ የታገዱ የሀብት ክምችት በአስቸኳይ እንዲለቀቅላት የሚል ነው። እነዚህን የመደራደሪያ ነጥቦች የያዙት ኢራንና አሜሪካ ናቸው ፍትሐዊ መደራደሪያዎችን አቅርበናል የሚሉት። በዚህም አብዛኛዎቹ የፖለቲካ ልሂቃን እነዚህ ሀገራት ወደ ምንም አይነት የሰላም ድርድር ሊደርሱ አይችሉም የሚል ድምዳሜን በመስጠት ላይ ናቸው። በመጨረሻም ስፖርት። በ37ኛ ሳምንት የእንግሊዝ ፕሪምየር ሊግ አርሰናል በርንሌይን በማሸነፍ ለዋንጫ ይበልጥ የተቃረበበትን ውጤት አስመዘገበ። በሊጉ ዋንጫ ፉክክር ወሳኝ የተባለው የማንቸስተር ሲቲና የበርንማውዝ ጨዋታ ዛሬ ምሽት ይጠበቃል። ሀና ታሪኩ ወሳኝ ምዕራፍ ላይ የደረሰው የእንግሊዝ ፕሪምየር ሊግ በ37ኛ ሳምንት ትላንትም ቀጥሎ ሲደረግ በሜዳው ኤምሬትስ በርንሌይን የገጠመው አርሰናል አሸንፎ መሪነቱን አጠናክሯል። በኳስ ቁጥጥርም ሆነ ለግብ የቀረቡ ሙከራዎችን በማድረግ የተሻለው አርሰናል ከማዕዘን ምት የተሻገረውን ኳስ ከሃቨርትዝ በ37ኛው ደቂቃ ብቸኛዋን ግብ ከመረብ አሳርፎ መድፈኞቹን ከ22 ዓመታት በኋላ የዋንጫ ባለቤት ለመሆን የሚያደርጉትን ግስጋሴ ያሳምሯል። የሰሜን ለንደኑ ክለብ ከማዕዘን ምት ብቻ ያገኛቸውን ግቦች 18 ያደረሰ ሲሆን ይህም በያዝነው የውድድር ዓመት ከማዕዘን ምት የተገኘ ከፍተኛ የግብ ብዛት ሆኖ ተመዝግቧል። በሊጉ 4 ተከታታይ ድልን ያሳካው አርሰናል ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ለጊዜውም ቢሆን ወደ 5 አስፍቷል። መድፈኞቹን ወሳኙን ድል እንዲያሳካ ያስቻለችውን ብቸኛ የማሸነፊያ ግብ ያስቆጠረው ካይ ሃቨርትዝ በጨዋታው በሰራው ጥፋት በቀይ ካርድ ከሜዳ ሊሰናበት ይገባ ነበር የሚሉ ሀሳቦችም በስፋት እየተገለጹ ይገኛሉ። ጨዋታው ከባድ እንደሆነ አውቅ ነበር። በመጀመሪያው አጋማሽ በዚህ የውድድር ዓመት ከተጫወትንባቸው ጨዋታዎች ምርጡን እግር ኳስ ተጫውተናል ብዬ አስባለሁ። 2 ወይም 3 ግቦችን ባለማስቆጠራችን እድለኞች አልነበርንም። በመከላከሉ ረገድ ግን እጅግ ቀልጣፎች መሆናችንን ማረጋገጥ፣ ለተጋጣሚያችን እድሎችን አለመስጠትና 3 ነጥብን ይዞ መውጣት አላማችን ነበር ፕሪሚየር ሊጉን ለማሸነፍ። ይህም የቡድኔን አስተሳሰብና ጥንካሬያችን ምን ያህል እንደሆነ ያሳያል ሲል ሚካኤል አርቴታ ከጨዋታው መጠናቀቅ በኋላ በሰጠው ሀሳብ ተናግሯል። ስለ ዛሬው የማንቸስተር ሲቲ ጨዋታ የተጠየቀው አሰልጣኝ ሚካኤል አርቴታ በዛሬው
ጨዋታ ምንም ጥርጥር የለውም የበርንማውዝ ደጋፊ ስለመሆኑም ተናግሯል። የ2025/26 የፕሪሚየር ሊጉን ጉዟቸውን ለማጠናቀቅ አንድ ጨዋታ የቀራቸው አርሰናሎች በ38ኛ ሳምንት ከክሪስታል ፓላስ ጋር ይጫወታሉ። የእንግሊዝ ፕሪሚየር ሊግን የዋንጫ ማረፊያ ይወስናል ተብሎ ከሚጠበቁ ጨዋታዎች መካከል አንዱ የሆነው ዛሬ ምሽት 3:30 በቪታሊቲ ስቴዲየም የሚደረገው የበርንማውዝና የማንቸስተር ሲቲ ጨዋታ ከወዲሁ ትኩረትን ስቧል። ትላንት ምሽት አርሰናል በርንሌን ማሸነፉን ተከትሎም ሌላኛው የዋንጫ ተፎካካሪው ማንቸስተር ሲቲ እስከ መጨረሻው ጨዋታ በፉክክር ውስጥ ለመቆየት በርንማውዝን ዛሬ ማሸነፍ የግድም ይለዋል። ሲቲዘኖቹ በምሽቱ ጨዋታ በተጋጣሚያቸው በርንማውዝ የሚረቱ ከሆነ ግን አርሰናል የፕሪሚየር ሊጉን ዋንጫ ማሸነፉን በይፋ ያረጋግጣል። የኤፍኤ ካፕ ዋንጫን ቼልሲን በማሸነፍ ያሳካው ማንቸስተር ሲቲ በዓመቱ መጨረሻ ሲቲን እንደሚለቁ የተረጋገጠውን ስኬታማው አሰልጣኝ ፔፕ ጋርዲዮላን በፕሪሚየር ሊግ ዋንጫ ለመሸኘትም ይፋለማል። ሁለቱም ክለቦች በተገናኙባቸው የመጨረሻዎቹ 5 ጨዋታዎች 4ቱን በማሸነፍ የበላይ የሆነው ማንቸስተር ሲቲ የማሸነፍ ቅድመ ግምት አግኝቷል። በውድድር ዓመቱ በፕሪሚየር ሊጉ ፈታኝ ከሆኑ ክለቦች መካከል የሚጠቀሰው በርንማውዝ ተከታታይ 3ኛ ጨዋታ ድል ፍለጋ ሲጫወት 55 ነጥቦችን ሰብስቦ 6ኛ ደረጃ ላይ ተቀምጦ ለአውሮፓ መድረክ ተሳትፎ ብርቱ ፉክክር እያደረገም ይገኛል። በሌላ ጨዋታ በስታንፎርድ ብሪጅ በ29ኛው ሳምንት አስቶን ቪላን 4-1 ካሸነፈ በኋላ ያደረጋቸውን ያለፉትን 7 የሊጉ ጨዋታዎች ማሸነፍ የተሳነውና ዣቪ አሎንሶን ዋና አሰልጣኝ አድርጎ የሾመው ቼልሲ ቶትናምን ምሽት 4 ሰዓት ከሩብ ሲል በለንደን ደርቢ የሚያደርጉት ጨዋታ ይጠበቃል። ተመልካቾች ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ከ6 ሰዓት አንስቶ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜናዎቹን እየመራው አሸናፊ እንዳለ ከእናንተ ጋር ቆይታ አድርጌያለሁ። የዜና ኢትዮጵያ አዘጋጅ መታሰቢያ ደረጀ፣ ዳይሬክተራችን ገዛኝ ዳዲ፣ የስቱዲዮና የስርጭት ባለሙያዎችም ከኛ ጋር የጋራ ቆይታ አድርገዋል። አብራችሁ ስለነበራችሁ ከልብ ነው የምናመሰግነው። ጥሩ ቀን ይሆንላችሁ።